እሺ አንድ የመጽሐፍ ቅዱስ ክፍል አንብብና ሁለተኛ ዮሐንስ ምዕራፍ 6 ላይ ምዕራፍ ሁለተኛ ዮሐንስ ቁጥር 6 ላይ ያለን ሐሳብ ላንሳና ከዛ በኋላ እንቀጥላለን ማለት ነው። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት። ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና። ዛሬ የምናወራበት ሐሳብ በዋናነት በእንደዚህ አይነቱ ነገር ላይ ያተኮረ ነው የሚሆነው። ሐዋርያው ዮሐንስ ይህንን ሲጽፍ በሰዓቱ ያስቸግር የነበረ ትምህርት አለ፣ ከኖስቲሲዝም ጋር የሚቀራረብ ትምህርት አለ። እሱ ደግሞ ኢየሱስ በሥጋ አልመጣም የሚል ነው። አንደኛ ዮሐንስ ላይ ገና ሲጀምር እኛ የዳሰስነውን እናወራላችኋለን ሲል ኦልሬዲ የዘላለም ሕይወት ነው የተገለጠው። አዎ፣ ግን ደግሞ ያ የተገለጠው የዘላለም ሕይወት እኛ የዳሰስነው ሕይወት ነው፣ ፋንተም አይደለም፣ ዝም ብሎ የሚታይ አይነት ብቻ አይደለም። ኦኬ፣ ኤክስፔሪየንስ ሊደረግ የሚችልም ጭምር ነው ብሎ የሚያወራለት ትምህርት አለ። ስለዚህ ይህን ትምህርት ማንም ሰው ባያመጣ እንዳትቀበሉት። ምክንያቱም ከእግዚአብሔር ጋር ህብረት የሚደረገው ከቅዱሳን ጋር ህብረት የሚደረገው በዛ በክርስቶስ ትምህርት ስለሆነ፣ ስለዚህ እግዚአብሔር እንትን ያላደረገው ለአማኞች ያልሰጠውን ትምህርት የያዘ ሰው ከቅዱሳን ጋርም ከእግዚአብሔር ጋርም እንትን ሊያደርግ አይችልም፣ ህብረት ሊያደርግ አይችልም አይደለ? ይሄ የታወቀ ስለሆነ ማለት ነው። ስለዚህ ሰው ከእግዚአብሔርም ጋር ኦኬ ህብረታችን ከጌታ ደግሞ ከልጁም ከኢየሱስ ክርስቶስ ጋር ነው አላል። ከኛ ጋር ህብረት እንዲኖራችሁ እጽፍላችኋለሁ፣ ይሄን እነግራችኋለሁ፣ ይሄን የዘላለም ሕይወት ካላቸው በኋላ ማለት ነው። አንደኛ ዮሐንስ ላይ ስትሄዱ ያ የሚነገራቸው ነገር እውነተኛው ትምህርት ነው። ኦኬ፣ ስለዚህ ሙሉን የዮሐንስን መልእክት ስታነቡ አንድ የምታገኙት ነገር ምንድነው? ዮሐንስ የሚናገረው እውነተኛውን ትምህርት ነው፣ ህብረት ማድረግ የሚያስችለው ኦኬ፣ መለኮታዊ ህብረት ከእግዚአብሔር ጋር ያንን ዲቫይን የሆነ ፌሎሺፕ እንድናደርግ የሚያደርግ ከእግዚአብሔር ከራሱ የተሰጠንን ማለት ነው። እንደዚሁም ደግሞ ከቅዱሳንም ጋር ያው በዛው በተለቀቀልን ጸጋ እንድንኖር በሚያደርገን በዛ ህብረት ውስጥ እንድንኖር የሚያደርገን ትክክለኛው ትምህርት ነው። ለዮሐንስ ሰው ህብረት ሊያደርግ የሚችለው ትክክለኛውን ትምህርት በተረዳበት በዛ ልክ ነው። ለዛ ነው ሁለተኛ ዮሐንስ ላይ ሲመጣ ይሄን ትምህርት ማንም የማያመጣ ከሆነ በቤታችሁ እንዳትቀበሉት፣ ሰላም እንዳትሉት ይላቸዋል። ከክፉ ስራው ጋር ነው የምትተባበሩት ይላል ማለት ነው። ኦኬ፣ ከክፉ ስራው ጋር ነው የምትተባበሩት ማለት ይናገራል። ስለዚህ በዛ ውስጥ የምንመለከተው አንድ ትልቅ እውነት አለ። ሰው በትክክል ከእግዚአብሔርም ጋር ደግሞ ከቅዱሳንም ጋር ህብረት እንዲያደርግ ትክክለኛው ትምህርት ያስፈልጋል። እና ሐዋርያው ጳውሎስን ብትጠይቋቸው፣ ዮሐንስን ብትጠይቁት፣ ኦኬ፣ ጴጥሮስን ብትጠይቁት አንድ የሚነግራችሁ ነገር አለ ማለት ነው። ኦኬ፣ ጥያቄ ሲጠየቅ ያ ጥያቄ የሚጠየቀው ወር ደግሞ አንድ ሰው ሲመጣ ያ የሚጠየቀው ጥያቄ ትምህርት ምንድነው? ያመጣው ትምህርት ምንድነው? ያመጣው ትምህርት ምንድነው? በጸጋ ብዙ የሚያገለግሏቸው ሰዎች ሊኖሩ ይችላሉ። ኦኬ፣ ብዙ ጸጋ ያላቸው ሰዎች ሊኖሩ ይችላሉ። ገና ሲመጡ ጸጋቸው አይጠየቅም። ኦኬ፣ የሚጠየቀው ምን አይነት ትምህርት ይዘህ መጣሃል? ከማን የተቀበልከውን ትምህርት ነው ይዘህ የመጣኸው? ኦኬ፣ ስለዚህ ትክክለኛውን ትምህርት ይዘህ ከመጣህ ከሆነ ከዛ በኋላ ገብተህ ስለሌላው ነገር እንነጋገራለን አይደል? ካለበለዛ ትክክለኛው የክርስቶስ ያልሆነ ትምህርት ይዘህ መጣህ ከሆነ ግን ኢቭን ለሰላምታ እንኳን ወርዚ ያልሆንክ ልትሆን ትችላለህ። ኦኬ፣ ስለዚህ እንግዲህ ፈርስት ሴንቸሪ ላይ የምንመለከተው በሐዋርያቱ ዘንድ የምንመለከተው ማይንድ ሴታፕ ይሄ ነበረ። ስለዚህ የክርስቲያን አይደንቲቲ ምን ውስጥ ነው ያለው ማለት ነው? አስተምህሮ ውስጥ፣ ትምህርት ውስጥ ነው ያለው። ስለዚህ ሰዎች የተለያየ ጸጋ ሊኖራቸው ይችላል። የጸጋቸውን እውነተኝነት ያ የተቀበሉትን ነገር እውነተኝነት ሊገልጡ የሚችሉት ከእግዚአብሔር መሆኑን ሊገልጡ የሚችሉት ግን በተቀበሉት ትምህርት ልክ ነው፣ በሚያስተምሩት ትምህርት ልክ ነው፣ በሚያስተላልፉት በዛ ትምህርት ልክ ነው። ስለዚህ አስቀድሞ ምን መሆን አለበት ማለት ነው? በትምህርት ኦኬ የማይታሙ መሆን አለባቸው። በትክክለኛው የክርስትና ትምህርት በደንብ የጠነከሩ መሆን አለባቸው። አስ ፕሮቴስታንት እኛ እንደ ፕሮቴስታንት ያቆሙ ትምህርቶች ምን ምንድን ናቸው የሚለውን ጥያቄ እንጠይቃለን። እነዛ ትምህርቶች ምን ምንድን ናቸው? በምን መስማማት አለብን? ኢሴንሻል ቲቺንጎቻችን እኛ ኢሴንሻል ብለን ትክክለኛ ብለን የያዝናቸው ትምህርቶች ምን ምንድን ናቸው? እንዴት እንወቃቸው?
እዛ ላይ ደግሞ እንዴት ነው መደራደር የሌለብን የሚለውን ነገር እናያለን። አንዳንድ ሰዎች በትምህርት ነው የሚደራደሩት። ኦኬ በትምህርት ይደራደሩ። በትምህርት አንደራደርም። በትምህርት ይደራደሩና አንደራደርም የሚሉባቸው ግን የተለያዩ ነገሮች አሉ። በአገልጋይ አይደራደሩ፣ አንዳንዶች በልምምዶቻቸው አይደራደሩ ምናምን እና በትምህርት ከተደራደራችሁ ሌላው ነገር አይጠቅምም። ስለዚህ እኛ ግን በትምህርት አንደራደርም ብለን በሌላ ነገር ብንደራደር መልካም ነው ብዬ አስባለሁ። አይመስላችሁም? ኤኒዌይ ዛሬ በእንደዚህ አይነቱ ሀሳብ ውስጥ እንሆንና ኢሴንሻል ቲቺንጎቻችን ምንድን ናቸው፣ ሪሊ ልምምዶቻችን በምን ላይ ሊደገፉ ይገባቸዋል የሚለውን ነገር እንመለከታለን ማለት ነው። ዛሬ የምንመለከተው እሱ ነው። አብረውኝ ጆና አማን ያሉ፣ ስለዚህ በሰፊው እነሱ የሚያወሩትን እንሰማለን ማለት ነው። መድረኩን ለእነሱ እሰጣለሁ። ጥያቄዎች ይኖሩናል። በመጀመሪያ ደረጃ ፕሮቴስታንት ኢሴንሻል ቲቺንግ አለው ወይ፣ ኢሴንሻል ቲቺንጎች ውስጥ ምን ምንድን ናቸው የሚለውን ነገር የተወሰነ ደቂቃ ይወስዱና ያወራሉ ማለት ነው። አማኒ በትልቁ እያየው ስለሆነ በቪዲዮ የስ አማኒ ይጀምራል ማለት ነው። ኢሴንሻል ቲቺንግ አለን ወይ 5 ደቂቃ ተወስድና ኢሴንሻል ቲቺንግ አለን ወይ የሚለውን ነገር እንትን ታደርገናለህ። ፕሮቴስታንት እንደው ዶግማ የለውም ስለሚባል ማለት ነው። ያንን ነገር እናነሳና ከዛ ደግሞ ወደ ጆ ደግሞ እንገባለን። ጆዬ ከአማኒ በመቀጠል የኢሴንሻል ቲቺንግ ካለ እነዛ ኢሴንሻል ቲቺንጎችን እንዴት አወቅናቸው የሚለውን ነገር ደግሞ በደንብ እንትን ታደርገናለህ፣ ብሪፍ ታደርገናለህ ብዬ አስባለሁ። ምን ምንድን ናቸው የሚለውን ላይ አማኒ ይላል። ግን ሀሳብ ደግሞ እንትን መደራረግ ትችላላችሁ። ሀሳቦችን ደግሞ አንዳችሁ ያንዳችሁን ሀሳብ ደግሞ አፈር ማድረግም ትችላላችሁ። እንቀጥል እስቲ 5 ደቂቃ። እሺ ድምጼ ይሰማል? ይሰማል። መልካም ሰላም ብያችኋለሁ ሁላችሁንም በድጋሚ እንደምን አላችሁ? ምንድናቸው ኢሴንሻል የሆኑ ትምህርቶቻችን? ፕሮቴስታንት ኢሴንሻል የሚለው ዋና የሚለው ትምህርት አለው ወይ ሲባል አዎ አለው። ፕሮቴስታንቶች ተብሎ ሲጠራ ኢቨን ከለር ተደርጎ የሚለጠፉብን አስተምሮች አሉ። ወደኋላ ካሉት ወደፊት ለመሄድ ልሞክር። ወደኋላ ስላችሁ በጊዜ ወደኋላ ወደ ሪፎርሜሽን ታይም ማለት ነው። ከዛ በታሪኩ የዋልዮች ደግሞ እንሄድና መጽሐፍ ቅዱስ ላይ ቆመን ደግሞ የምንናገራቸው ይኖራሉ። አንድም ፕሮቴስታንት የሚያደርገው ይሄ እውነትም ፕሮቴስታንት ነው። ልክ ሰሞኑ የምታስታውሱ ከሆነ ሙስሊሞች አንድ ጨዋታ ጀምረው ነበረ። ክርስቲያን ነበርኩ ምናምን ሲሉ ኦርቶዶክሶች የሚይዙበት መንገድ ነበራቸውና እስቲ ክርስትና ስም ማን ነው ሲባል ሴቶቹ የወንድ ወንዶቹ የሴት ሲያወሩ ነበረ እና አንዷ ምን አለች? ምንድነው አንዱ ምን አለ? ወለተ ስላሴ አለ ማለት ነው። ወለተ ከተባለ በሴት ነው፣ ወለተ በሴት ነው እና በዛ ያዙ ማለት ነው ሲይዙ። ልክ እንደዛ አንድ አማኝን መያዝ የምትችሉበት መንገድ አለ። ይሄ ፕሮቴስታንት ነው ሲናገር ያስታውቃል የምትሉበት ማንጠሪያዎች አሉ። ከኋላ እየጀመርን ነው። ወለተ ሀና ነው። እሺ ይቅርታ፣ ወለተ ስላሴ። ወለተ ስላሴ ከሆነ ወንድ ስለሆነ ያው ወለተ ስላለ ዞሮ ዞሮ በወለተ ይያዛል ነው። ሀና ካለ ደግሞ ከባድ ነው እንግዲህ። ኦኬ የእኛዎቹ ማንጠሪያዎች ምንድን ናቸው ሲባል የመጀመሪያው ሶላዎቹ ናቸው። ለምን? የተቀሩቱ በሙሉ ሶላ የሚባለውን ነገር ሪጀክት ስለሚያደርጉ ማለት ነው። እና በተለይ ሶላ ስክሪፕቹራ እና ሶላ ፊዴ ማለት ነው። ሶላ ስክሪፕቹራ እና ሶላ ፊዴ። ስለዚህ እምነት ብቻና መጽሐፍ ቅዱስ ብቻ የምንላቸው እምነቶቻችን ይነጥሉናል ነው ሊትራሊ ከሌላው እንትን በቃ የሆነ በአፋችሁ ዝም ብላችሁ ድንገት እያወራችሁ ስለዚህ በእምነት ብቻ የሚደረግን ጽድቅ ስትሉ
ጴንጤ ነህ እንዴት ትባላለህ ማለት ነው። ያው ኮመንሊ ነው ጴንጤ የሚባለው። ጴንጤ አይደለም ስያሜው፣ ኢቫንጀሊካል ነው ማለት ነው። ያው ጴንጤ በሚለው በዛኛው በልማድ እየተጠራ የመጣ ነገር ስለሆነ ማለት ነው። ኦኬ እና ኢቫንጀሊካልን ኢቫንጀሊካል የሚያደርገው ምንድን ነው ነው ጥያቄው። ኢቫንጀሊካልን ኢቫንጀሊካል የሚያደርገው ምንድን ነው ሲባል እነዚህ ሶላዎቹ ላይ ያለን እንትን ነው። ስለዚህ እዛ ላይ የምንናገረው ነገር እምነታችንን ፕሮቭ ያደርግልና ወደኋላ እንሂድ እስኪ ወደኋላ እንሂድና ቶታሊ ከጥንታዊው መንገድ አስትሬ የወጡ ርቀው የወጡ ተደርጎ ስለሚወሰድ የፕሮቴስታንቶች ክርስቲያንን ብለን የምንቆምባቸው ኦር ክርስቲያንን ብለን የምንናገርባቸው መሰረቶቻችን ምንድን ናቸው? ቶሎ ቶሎ ብዬ እሷ ልናገር። አንደኛ አውቶሪቲ ኦፍ ስክሪፕቸርን የምንቀበልነን ማለት ኢቫንጀሊካል ሲባል የመጽሐፍ ቅዱስን የመጨረሻ ስልጣን የመጨረሻ አውቶሪቲ የምንቀበልነን ነው። በቃ ስለዚህ ትራዲሽኖችን፣ ሎካል ሲነዶችን፣ ኢኩሜኒካል ሲነዶችን ሁሉ ከዛ በታች አድርገን ስልጣን እንዳላቸው እንቀበላለን። ግን የመጽሐፍ ቅዱስ የመጨረሻው የማይሳሳት ዳኛ ነው የሚለውን ነገር የምንቀበልነን። አሁንም ያ ይለየናል። ታዲያ ከሌሎቹ ጋር ኮመን እያደረገን ክርስቲያን እንድንባል ሊያደረገን የሚችለው ምንድነው ሲባል መጽሐፍ ቅዱሳችን ስለ እግዚአብሔር የሚናገረውን ያንን እናምናለን። ስለ እግዚአብሔር ባህሪ እና ስለ እግዚአብሔር ምንነት የሚናገረውን ነገር ያንን መጽሐፍ ቅዱስ እንደሚናገረው እንቀበላለን። እግዚአብሔር በአንድ መለኮት በአንድ ባህሪ ወይም ምንነት ላይ የቆመ ደን በሶስት አካላት ማናቸው ሲባሉ ሊጠሩ የሚችሉ በሶስት አካላት ራሱን የገለጠ አምላክ እንደሆነ እናምናለን ማለት ነው። ስለ እግዚአብሔር ያለን እሳቤ፣ ሌላው ስለ መዳን ያለን እሳቤ። አሁንም እነዚህ የማይነኩ ብለን የምንጠራቸው ዶክትሪኖቻችን ናቸው ማለት ነው። ስለዚህ ሰው በእምነት እንደሚድን ደን ያ እምነት ብለን ደግሞ የምንጠራቸው ነገሮች በውስጣቸው የሚይዟቸው ፓኬጆች እንዳሉ የምናምነን ልክ ኢስተርን ኦርቶዶክሶች እንደሚያምኑት ካቶሊኮችም እንደሚያምኑት ማለት ነው። ኢቫንጀሊካሎችም የሚያምኗቸው ነገሮች አሉ። ስለዚህ ቃሉን እንይዛለን። የመጀመሪያው ስልጣናዊ የሆነውን ቃል እንይዛለን። ቀጥሎ ደግሞ ሳክራመንቶችን እንይዛለን ማለት ነው። ሳክራሜንታል ነው። ኢቫንጀሊካሊዝም ወይም ወንጌላዊነት ስርዓታዊ ነው ወይም ሳክራመንታል ነው። ሴክሬድ የሆኑ ሳክራመንቶችን ኦር ቅዱሳት የሆኑ ስርዓቶችን የምንከተል ነው። እዛ ላይ ኢንፈሲስ የምንሰጥ ነው። በተለያየ መንገድ ዲፋይን ልናደርጋቸው እንችላለን። ግን ጥግ የወጣ ከጥንቷ ቤተክርስቲያን ልነጥለን የሚችል አይነት ኢንተርፕሪቴሽን በዋናዎቹ በሪፎርሜሽን ላይን የመጡ ወንጌላውያን አማኞች ዘንድ የሌለ ነው ማለት ነው። ስለዚህ አንደኛ በቃሉ ላይ ፎከስ የሚያደርግ ነው። ደን መጽሐፍ ቅዱስ የሚናገረውን ስለ እግዚአብሔር ባህሪያት የሚያምን ነው። በኢየሱስ ክርስቶስ አምላክነት የማይደራደር ነው። አምላከ ወሰብነት ወይም አምላክም ሰውም ሆኖ በሁለት ባህሪያት የተገለጠ በአንድ አካል ራሱን የገለጠ ክርስቶስ ኢየሱስ ላይ የማይደራደር ነው። በመንፈስ ቅዱስ መለኮትነት ላይ የማይደራደር ነው። በትንሣኤ ሙታን የማይደራደር ነው። በዳግም ምጽአት በአካል መመለስ አሁንም የማይደራደር ነው። ያ ቃሉ በሚለው ውስጥ የምንይዘው ነው። ፕሪቺንግ ኦፍ ዘ ወርድ የሚለው ውስጥ የምንይዘው የሆነና ደን ሳክራመንታል ነው ኦር ሊተርጂካል ነው። እነዛን አሁንም ቅድም እንዳልኳችሁ በሪፎርሜሽን ላይን የመጡ ዲኖሚኔሽኖች ውስጥ የምናገኘው ነው። ስለዚህ ዲስ እንግዲህ ወንጌላዊነት ምን ሊመስል ይችላል የሚለውን በወፍ በረር ይህን ይመስላል። ደቂቃ አርፍጃለሁ ነው። ተባረኩ። ያ በጣም ስታክድ የሆነ ሀሳብ ነው። በጣም ሰፊ ሀሳብ ነው። ወደ በኋላ ላይ መለስ እያልን የምናያቸው ዲቴይሎች ግን ይኖራሉ። በተለይ ትምህርተ እግዚአብሔር ላይ ሳክራመንት ላይ ምናምን መለስ ብለን የምናያቸው ነገሮች ሊኖሩ ስለሚችሉ እነሱ ላይ መዘጋጀት በሐዋርያቱ በኩል የተላለፈ ወይ ደግሞ በሐዋርያቱና በነቢያቱ በኩል የተቀመጠልን ቤተክርስቲያንም ደግሞ የተመሰረተችበት አንድ እምነት አለ፣ አንድ ሃይማኖት አለ። ያንን ሃይማኖት ጠቅልለን ኢንጀነራል ኢሴንሻል ብለን ልንጠራው እንችላለን። ነገር ግን ቴዎሎጂካሊ ግን በስነ መለኮት ውስጥ ትራያጆች አሉ፣ ወይ ደግሞ አስተምህሮዎች፣ ትምህርቶች ትራያጅ ይሰጣቸዋል፣ ወይ ደግሞ ባላቸው ቫሊዩ ጠንካራነት ወይ ደግሞ ክሩሻልነት በተርታ ይቀመጣሉ ነገር ማለት ነው። ምናልባት አሁን ኢሴንሻል ብለን ስንል አሁን እየተጠቀምን ያለ ነው ኢንጀነራል እየተጠቀምን ያለ ነው
በዚህ ዲፖዚት ኦፍ ፌዝ ብለን በምንለው ወይ ደግሞ በዛ ኦልሬዲ በተላለፈልን በአንዱ ሃይማኖት ሐዋርያቱ ያስተላለፉን አንዱ ሃይማኖት ምንድን ነው ብለን ኢንጀነራል እየፈታ ነው እንዳለ እረዳለሁኝ። ግን እንዳንሳሳት የምፈልገው ነገር ይሄ ማለት አሁን የምናነሳቸው እያንዳንዱ ዶክትሪን ምናልባት ይሄ ፈርስት ኦርደር ዶክትሪን ናቸው ምናምን እያልን አይደለንም። ኢሴንሻል ዶክትሪኖቹ ራሳቸው ፈርስት ኦርደር፣ ሰከንድ ኦርደር እያሉ ሊከፋፈሉ ይችላሉና ማለት ነው። ያው የሚከፋፈሉበት ግራውንድ ደግሞ ለምሳሌ ፈርስት ኦርደር ላይ የምናስቀምጣቸው ዶክትሪንስ ወር ደግሞ አስተምህሮዎች ከሳታችኋቸው ወይ ደግሞ የምትቃወሟቸው ከሆነ ከመዳን መንገድ የምትወጡባቸው ናቸው ማለት ነው፣ ፈርስት ኦርደር ካደረግናቸው። ከዛ አንጻር ካላቸው ቫሊዩ እና ዋጋ አንጻር የምንዘረዝራቸው ናቸው። እሱን እንደዛ ላስቀምጥና ዶክትሪን እና ፕራክቲስ በሚለው ጉዳይ ላይ ስለሆነ እያወራን ያለ ነው። አሁን እያወራን ያለነው ዶክትሪኑን እንግዲህ የነገረን ነበር አማን። ፕራክቲሱም ደግሞ ሶላ ስክሪፕቹራን ስናምን እንግዲህ ሶላ ስክሪፕቹራ ምን የሚለን አቋም ነው? ማንኛውም አይነት ፕራክቲስ፣ ማንኛውም አይነት አስተምህሮ በቅዱሳት መጽሐፍት የመጨረሻ ስልጣንነት የሚመዘን ነው የሚል በአጭሩ ስናስቀምጥ፣ የመጨረሻ ስልጣንነት ምትሏ መቀመጥ አለባት። ምክንያቱም ከመጽሐፍ ቅዱስ ስር የምናስቀምጣቸው ሊሳሳቱ የሚችሉ ግን ጀንወን የሆነ ትክክለኛ የሆነ አውቶሪቲ ያላቸው አካላት አሉና ማለት ነው። እሱ ላይ መመጣለሁኝ። ፕራክቲሶች አስተምህሮች ብቻ አይደለም፣ ፕራክቲሶች የምንተገብራቸው ፕራክቲሶች ራሳቸው ባይዘዌ ቴዎሎጂ ናቸው። ከቴዎሎጂያችን የሚነጠል ፕራክቲስ አይኖረንም። ፕራክቲሶቻችንም ትራዲሽኖቻችንም የምንቀበላቸው አስተምህሮቻችንም በአጠቃላይ በቅዱሳት መጽሐፍት የሚመዘኑ ከዛ የወጡ መሆን አለባቸው የሚል እምነት አለን እንደ ፕሮቴስታንት ማለት ነው። ይሄንን ማለት የትኛውም ሰርክል ውስጥ ብትሆኑ ማለት ሂስቶሪካል ፕሮቴስታንቲዝም ውስጥ አሴም ታይም ደግሞ በዚህ ሰዓት ያሉ ኢቫንጀሊካል ሰርክል ውስጥ ያላችሁ ብትሆኑ ሁላችንም ምን የሚያስማማን የጋራ ነጥባችን። ሁለተኛ ላይ ደግሞ ማስቀምጠው በዚሁ ሁልጊዜ ስለ ሶላ ስክሪፕቹራ ስናወራ ማድረግ አለብን ብዬ ማስበው በተለይ ደግሞ በዚህ በቲክቶክ የቸርችንም ኦቶሪቲ አብረን ማስቀመጥ አለብን። ምክንያቱም ከፍተኛ ሚስ አንደርስታንዲንግ አለና ማለት ነው። እሱ እንዲና እያደረገ እንደሆነ ያስቀምጣሉና ሰዎች አንድን አስተምህሮ ወይ ደግሞ አንድን ፕራክቲስ ትክክለኛነትና እውነትነት በመመዘን ሂደት ውስጥ ከመጽሐፍ ቅዱስ ቀጥሎ የቤተክርስቲያን ማህበረሰብም ከግምት መግባት አለበት። ይህንንም መመልከት አለብን፣ ማየት አለብን። ይሄም የክላሲካል ወይ ደግሞ የሂስቶሪክ ፕሮቴስታንት አቋም ነው፣ እምነት ነው። እነ ሉተር እነ ጆን ካልቪን አቋማቸውን ሲሞግቱ ወይ ደግሞ ትክክለኛነታቸውን ለማጽደቅ ሲሞክሩ መጽሐፍ ቅዱስ ብቻ አይደለም የጠቀሱት፣ እውነት ለመናገር ማለት ነው። አባቶችንም ነው የጠቀሱት። ለምሳሌ ሉተር ምን አይነት አገላለጽ ነው የሚጠቀመው? እንደውም አሁን ወደ ደረስኩበት እምነት የደረስኩት ማለት ለምሳሌ ወደ ጀስቲፊኬሽን ባይ ፌዝ ሊሆን ይችላል ምናምን ነገር የደረስኩት ሮሜን በክርስቶስቶም ሆሚሊ አንብቤው ነው። ምንድነው መዝሙርን በጀሮም ማብራሪያ አንብቤው ነው እያለ እያንዳንዱን የአዲስ ኪዳን መጽሐፍ ይጠቅስና አባቶችን እየጠቀሰ በእነሱ በኩል እኮ አንብቤው ነው ወደዚህ ድምዳሜ የደረስኩት እያለ ይሞግታቸዋል። በእርግጥም አባቶችን መመልከት ማየት አለብን፣ መቃኘት አለብን ማለት ነው። ይሄ የታሪካዊ ፕሮቴስታንት አቋም ነው። ሲጀመርም ሪፎርሜሽኑ ራሱ ምናልባት ሰምታችሁ ከሆነ ሲገለጽ ሪፎርሜሽኑ ወደ መጽሐፍ ቅዱስ ብቻ ሳይሆን ወደ ጥንቷ ቤተክርስቲያን እንመለስ የሚል ጥሪ ነው በሚል መልኩም ይገለጻል። እሱን በጣም መሰረታዊ አድርገን መያዝ አለብን። አሁን ዛሬ ክሌም ለምናደርገው ነገር ያን የሪፎርመሮቹ ክሌም ያደርጉት ነገር ግራውንዳችን ነው የሚሆነው ማለት ነው። ይሄ አሁን ያልኳችሁ ነገር እንደዚህ ከሆነ ዶክትሪኖቹን እንግዲህ አጭር ደቂቃ ስለሆነ ኦልሬዲ ጨርሼዋለሁ። ዶክትሪኖቹን ነግሮናል አማን። እንዴት ነው የምንመዝናቸው የሚለውን እንግዲህ ያው በመጽሐፍ ቅዱስ ውስጥ በታሪክ ብያችኋለሁ። እነዚህን ዶክትሪኖች አሁን ለምሳሌ ማነው ጀስቲፊኬሽን ባይ ፌዝ አሎን የሚለውን ሳክራመንት ላይ ያሉትን አቋሞች፣ ሶላ ፊዴ ማነው ሶላ ስክሪፕቹራ የክርስቶስ አምላክነት፣ ሰውነት፣ የመንፈስ ቅዱስ ስላሴ፣ እነዚህን ሁሉ አስተምህሮዎች ከመጽሐፍ ቅዱስ ቀጥታ ልናወጣ እንችላለን። አሴም ታይም ደግሞ በክርስቲያኑ ማህበረሰብም ደግሞ በጥንታዊ ክርስቲያን ማህበረሰብም ደግሞ ግራውንድ የሆነ በደንብ መሰረት ያለው አቋም ነው ማለት ነው። በምን እናውቃቸዋለን የሚለው ላይ ነው ስፔሲፊክሊ እንግዲህ ስጠይቅ የነበረው ቃሌ። ቀጥታ ከመጽሐፍ ቅዱስ እናውቃቸዋለን ማለት ለምሳሌ አብዛኞቹ አሁን ክሌም ያደረግናቸው አስተምህሮዎች ኤክስፕሊሲትሊ ራሱ መጽሐፍ ቅዱስ ላይ የተቀመጡ አሉ፣ በተለይ ደግሞ ከመዳን ጋር ቀጥታ የሚገናኙ። ከዛ ደግሞ ለዛም ደግሞ ንባባችን መጽሐፍ ቅዱስን በዛ መልኩ ደግሞ ስናነብ ትክክለኛም ደግሞ ንባብ እንዳለን ቶታሊ ተገንጥለን ደግሞ እንደ አዲስ እያነበብነው ደግሞ እንዳልሆነ
ከአባቶችም ደግሞ ምስክርነትን ማስረጃን ማቅረብ እንችላለን። ሶ በዚህ መልኩ ማረጋገጥ እንችላለን። ብዙ ማለት እችላለሁ፣ ግን ሰዓቴን ጨረስኩኝ። አይ ቲንክ ቃሌ ተቀበለኝ እስቲ 3 ደቂቃ ጨምርና ከዛ በኋላ አማኒም 3 ደቂቃ ጨምሮ እንትን ታደርጉታላችሁ፣ ራፓፕ ታደርጉትና ወደ ቀጣዩ እንገባለን። ኦኬ እሺ አሪፍ። ሶ በዚህ መልኩ ከሆነ ለምሳሌ አሁን እንደው ማለት ከመጽሐፍ ቅዱስ በግልጽ ልናገኝ እንችላለን። መሰረታዊ የሆኑ ዶክትሪኖችን ብዙ ጊዜ የሚነሳ ስለሆነ ያው ነክተነው እንለፍ። እንግዲህ መሰረታዊ የሆኑ አስተምህሮችን ማወቅ አትችሉም ከሶላ ስክሪፕቸሯ ጋር በተገናኘ ያነሳሉና አንድ ክፍል ልጥቀስና ከዛ በኋላ እንዴት ማወቅ እንደምንችል ማለት ኤክስፕሊሲትሊ ከመጽሐፍ ቅዱስ ልናገኘው ራሱ እንደምንችል ላሳይ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሬ ላንብበው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡ በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። በዚህ ክፍል መሰረት ብቻ ማለት ይሄ ክፍል በጣም ኤክስፕሊሲት ክፍል ነው። ጳውሎስ ምንድን ነው እያለ ያለው? የሰበኩላችሁን ይላቸዋል። ጳውሎስ ቀጥታ የሰበከላቸውን ነው። ከዛ ደግሞ ከኔ የተቀበላችሁትን የቆማችሁበትን ይላቸዋል። ከዛ ደግሞ የምትድኑበትን ይላቸዋል። ዳይሬክትሊ የምትድኑበትን ከዛ በኋላ ይዘረዝራቸዋል ማለት ነው ምን እንደሆኑ የሚድኑበት የቆሙበት። ጳውሎስ ደግሞ የሰበካቸው እሱም ደግሞ ምንድን ነው? ክርስቶስ ስለ ኃጢአታችሁ ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄ ሶስቱ ክሌም ክርስቶስ ስለ ኃጢአታችን ሞተ፣ ክርስቶስ ተቀበረልን፣ ክርስቶስ ከሙታን ተነሳ የሚሉት ሶስቱ ክሌሞች መሰረታዊ የክርስትና አስተምህሮች ናቸው ማለት ነው። ምክንያቱም የምንድንበት ነው የቆምንበት ነውና እራሱ ጳውሎስ ክሌም እንደሚያደርገው ማለት ነው። እዛው ምዕራፍ ላይ አሁንም ሌላ ቦታ ሳልሄድ ቁጥር 12 ላይ ከቁጥር 12 ጀምሮ እንደዚህ ይላል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም ይላሉ። ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ቁጥር 16 ላይ ደግሞ ዝቅ ይልና ሙታን የማይነሱ ከሆነ ደግሞ ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ ደግሞ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። ከላይ ያብራራውን የቆማችሁበትን እናም ደግሞ የምድኑበትን ብሎ ያብራራውን ያ ወንጌል ብሎ ያለውን ከተናገረው ውስጥ ትንሣኤን ያነሳና ትንሣኤ የለም የሚሉት ስህተት ናቸው፣ ትንሣኤ ከሌለ እምነታችሁ ከንቱ ናት ብሎ ይገልጸዋል ማለት ነው። which means የትንሣኤ አስተምህሮ የክርስቶስ ሞት መሰቀል ኔሴሰሪ የሆኑ ኢሴንሻል የሆኑ አስተምህሮዎች ናቸው ማለት ነው። በጣም ግልጽ ባለ መልኩ ይህን ካላመናችሁ እምነታችሁ ከንቱ ነው፣ ይህን ካመናችሁ ትድኑበታላችሁ በሚል መልኩ ፊት ለፊት ያቀርብልናል ማለት ነው ጳውሎስ። በእርግጥም ከመጽሐፍ ቅዱስ ተነስተን በዚሁ ራውት በዚሁ መንገድ ማለት ነው የምንቀበላቸው አስተምህሮዎች መሰረታዊ እንደሆኑ ፊት ለፊት ማስረገጥ እንችላለን። አንድ ተጨማሪ ልጥቀስ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 2 ጀምሮ ማለት ነው። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። በቃ ጨረሰ። መሰረታዊ አስተምሮ ነው ማለት ነው። ክርስቶስ ኢየሱስ በስጋ መጥቷል ብለህ ማመን አለብህ። አላምንም ካልክ ዮሐንስ ምንድን ነው የሚልህ? ከእግዚአብሔር አይደለም ፊት ለፊት ማለት ነው። ከዛም ደግሞ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ እንዲሁ እንኳ በዓለም አለ። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 ጀምሮ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቾቹና የክርስቶስ ተቃዋሚዎች ናቸው። ከዛ በኋላ ዝቅ ብሎ እንደውም የምናውቀው ፌመስ የሆነ ቨርስ አለ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ምናምን የሚለው ማለት ነው። ይህን የማይቀበሉ የክርስቶስን በስጋ መምጣት የማይቀበሉ አምላክ የላቸውም፣ በክርስቶስ ትምህርት እየኖሩ አይደለም ብሎም ደግሞ ፊት ለፊት ይናገራል። በዚሁ መንገድ ሄደን የክርስቶስን ሰውነት፣ አምላክነት፣ ለኃጢአተኞች መሞት
መቀበር፣ መነሳት፣ ማዕከለኝነት፣ የወንጌሉን መሰረታዊነት ማስረገጥ ከመጽሐፍ ቅዱስ እንችላለን። ሶ ኤክስፕሊሲትሊ ከመጽሐፍ ቅዱስ ልናገኛቸው በምንችላቸው ኤክስፕሊሲትሊ ሊሆን ይችላል፣ ኢምፕሊሲትሊ ሊሆን ይችላል ልናገኛቸው ከምንችላቸው ከዛም ደግሞ በአባቶች በተመሰከረላቸው ኮንሰንሰስ ባላቸው ማለት ነው ከጥግ እስከ ጥግ ከሞላ ጎደል ማለት ሙሉ አጠቃላይ ክርስቲያን ማህበረሰቡ ባመናቸውና በተቀበላቸው በነዛ አስተምሮዎች ወይ ደግሞ በነዛ መንገዶች እውነተኛውን ሆኖ አስተምሮ ማረጋገጥ እንችላለን። ሶ የሪፎርሜሽኑን ወይ ደግሞ የፕሮቴስታንቶቹን ዋና ሜጀር የሆነውን ክሌማቸውን ካየን ወደ መጽሐፍ ቅዱስ እንመለስ። ሶ አሴም ታይም ደግሞ ወደ ጥንታዊ አባቶች እንመለስ። ሶ በሁለቱም መንገድ ማየት አለብን፣ አቋማችንን መመዘን አለብን። ሶ አሁን ይሄን ሁሉ ካልኩኝ በኋላ ግን ይሄን ሁሉ እያልን ያለ ነው ለምንድን ነው? አሁን ወደ አሁኑ ፖይንታችን ስናመጣው ዶክትሪን አሁን የዘረዘርንላቸው ያለናቸው ኢሴንሻል የሆኑ ዶክትሪኖች ግድ ናቸው ለቤተ ክርስቲያን እንደ ግለሰብ በቤተ ክርስቲያን ውስጥ እንደሚኖር አንድ ሰው ግዴታችን ናቸው። ቤተ ክርስቲያን ራሱ የቆመችው ዶክትሪን ላይ ነው። እውነት ለመናገር ወይም ደግሞ በሐዋርያትና በነቢያትና በሐዋርያት መሰረት ላይ ታነጻችኋል ይለናል አይደል? በሐዋርያትና በነቢያት መሰረት ላይ መታነጽ ማለት የሆነ ፊዚካል ነገር አናስብም መቼም አይደል? ሐዋርያቱና ነቢያቱ ያስተማሩት ያ ትምህርት ነው ቤተክርስቲያን ይዟት የሚዘልቀው እስከ መጨረሻው ድረስ። ለጢሞቴዎስ ጳውሎስ ሲመክረው የሰጠውን ያንን ሃይማኖት የሰጠውን ያንን እምነት ለታመኑ ሰዎች አቀብል ነው የሚለው። ማለት ሌላ ነገር አይደለም የሚሰጠው፣ ያንን አስተምሮ ይሰጠዋል። ያንን አስተምሮ ደግሞ ለታመኑ ሰዎች አቀብል፣ እነሱም ደግሞ በትክክል እንዲያስተምሩት ምከር፣ ገስጽ ይለዋል ማለት ነው። መሰረታዊ ቤተክርስቲያን የቆመችው በአስተምህሮ ላይ ነው። እውነተኛ የሆነችው ቤተክርስቲያን የቆመችው የክርስቶስ ቤተክርስቲያን የቆመችው አስተምህሮ ላይ ያለ ትንሽ ስህተት፣ መሰረታዊ የሆነ አስተምህሮ ላይ ያለ ስህተት በጭራሽ ችላ ልንለው የሚገባን ወር ደግሞ ያን ያህል እንትን የለም ዋናው ተነቃቅቶ ምናምን መቀጠል ነው ምናምን ማለት አይቻልም ማለት ነው። ዶክትሪን በጣም ኤሴንሻል ነው ማለት ነው። የቤተክርስቲያን ህይወቷ ነው ማለት። አሁን ፕራክቲሶች ኤሴንሻል አይደሉም ወይ ደግሞ አያስፈልጉም እያልኩ አይደለም። ነገር ግን ፕራክቲሶቻችን ራሳቸው የሚቆሙት ዶክትሪኖቻችን ላይ ወይ ደግሞ ከዶክትሪኖቻችን ፍሎ የሚያደርጉ መሆን አለባቸው። ኦኬ፣ ዶክትሪኖቻችን ከፕራክቲሶቻችን አይደለም ፍሎ የሚያደርጉት የሚወጡት የሚመዘዙት። ብዙ አላውራ፣ ለአማን ለአንተ ልስጥህ። በኋላ ቀንሳለሁ ከአንተ ላይ ካልያዝከኝ እኮ ምንም ማድረግ አልችልም። እሺ አማን ይቀጥልና እንትን እናደርጋለን። እሺ ድምጼ ክሊር ነው? ድምጼ ክሊር ነው መሰለኝ አይደለ? የሚረብሽ ነገር የለም ምናምን። ቬንትሌተር አለች እዚህ ጋር እና ምናልባት እንትን ከረበሸሽ በሚል ነው። እሺ ቅድም ያወራናቸው ናቸው የመጀመሪያዎቹ በጣም ዲስቲንክቲቭ ፊቸርስ ብለን የምንጠራው ወይም ይሄማ ፕሮቴስታንት ነው ወይም ይሄማ ወንጌላዊ አማኝ ነው የሚያስብሉኝ መለያዎች የምንላቸው ሶላዎቹ ናቸው። ከዛ ግን ሁለት ፊቸሮች አሉ ሂስቶሪካሊ። ሁለቱ ውስጥ ነው ሌሎቹ የሚገቡት በሙሉ ሁሉም ተሰባስበው የሚገቡት። በተለይ አንደኛው ላይ ነው የሚገባው ነው the right dividing of the word of God ወይም የእግዚአብሔርን ቃል በስርዓቱ መስበክ የሚለው ነው። በአውዱ መስበክ፣ በታሪኩ መስበክ፣ ከዛ በዘመኑ ለሚሆነው ሁኔታ አድርጎ በልቶ የእግዚአብሔርን ቃል ማስቀመጥ የሚለው ነው የመጀመሪያውና preaching of the word ነው። እዛ ላይ በጣም ነው ፎከስ የሚደረገው። ለምንድን ነው ይሄን እዚህ ነገር ላይ ፎከስ የሚደረገው ሲባል የመጀመሪያዊቱ ቤተክርስቲያን ሐዋርያቱ ላይ የምናየው የእግዚአብሔርን ቃል በመስበክና እንጀራ በመቁረስ አይደለ ይተጉ ነበር። ስለዚህ ሪፎርመሮቻችንም ትሩ ቸርች እነዚህ ነገሮችን መያዝ አለባት የሚል አቋም አላቸው። አንደኛው the right preaching of the word of God ነው። የእግዚአብሔር ቃል በትክክል መሰበክ አለበት፣ በትክክል ለህዝቡ መቅረብ አለበት። አዚፍ እግዚአብሔር ተገልጦ ሊናገር ያለውን ነገር ነው አገልጋዩ መናገር ያለበት የሚል አይነት እምነት አለ ነው። ስለዚህ የእግዚአብሔር ቃል ይሰበካል። ለዚህ ነው ኤርሊ ሪፎርሜሽንን ካየንና ኤርሊ አማኞችን ካየናቸው በጣም ቃሉን በመሰንጠቅ ላይ ጊዜ ያሳልፋሉ፣ ያንን በመስበክ ላይ ጊዜ ያሳልፋሉ ነው የመጀመሪያው።
ኤርሊ ቸርችም እንደዛ ነበረች። ኤርሊ ስራችሁ ሁለተኛው ክፍለ ዘመን ሶስተኛው ክፍለ ዘመን አይደለም እያወራን ያለ ነው። ሐዋርያቱ በህይወት በነበሩበት ዘመን የቤተ ክርስቲያን ዲስቲንክቲቭ ፊቸር ምን ይመስላሉ? ኦር ለየት ያለ መገለጫዋ ምንድን ነው ከሌሎቹ ሲባል ቃሉን ይሰብካሉ። ደን ሁለተኛው ላይ እንመጣለን ማለት ነው። ቃሉን አውርተናል። ሁለተኛው ላይ እንመጣለን። ሳክራመንቶች ላይ ያለ ነው። ሁለቱን አብሮ ያስኬዱ ነበር ነው። ሁለቱን አብሮ ያስኬዱ ነበር። እንጀራ ይቆርሱ ነበረ፣ ወይኑን ያቀርቡ ነበር፣ ህብስቱን ያቀርቡ ነበር፣ ወይኑን ያቀርቡ ነበር። በዛ ኮሚኒናቸውን ያጠነክሩ ነበር ነው። ስለዚህ ሪፎርመሮቻችን ሁለቱ ላይ ነው ሞር ሲናገር የነበሩት። እግዚአብሔር ቃል በስርዓቱ ዲቫይድ ተደርጎ መወራት አለበት። ኤንድ ሳክራመንቶቹ ፕሮፐርሊ አድሚኒስተር መደረግ አለባቸው። በስርዓቱ ቃሉ እንደሚለው አድሚኒስተር መደረግ አለባቸው የሚል ነው። ደን እዛ ላይ ፐሪፈራል አድርገን የምናነሳው ከሳክራመንቶችም ሁለቱም ብቻ ነው የምንቀበለው። ይሄ ፕሮቴስታንትን ይለያል። ልክ ሶላዎች ውስጥ ይህን ማስገባት እንችላለን። ባይዘ ሶላዎች ውስጥ ማለት ነው። በቃ ሶላዎቹን የሚያምን ሰው ወንጌላዊ አማኝ መሆኑን እንደማትጠራጠሩ ሁሉ ሳክራመንቶቹ ጋር ሲመጣ ኦኬ፣ አሁን ቅድም ባወራነው መልክ ሁለቱን ነው የሚቀበለው። ፕሮቴስታንት ከተባለ ሁለቱን ነው የሚቀበለው። ለምን ሲባል 5 የሚጨምሩ ስላሉ ማለት ነው። 5 የሚጨምሩ አሉ፣ እንደነ ፔናንስን የሚጨምሩ አሉ፣ ኮንፊርሜሽንን የሚጨምሩ አሉ። ምንድን ነው ይሄ? ክህነትን፣ ንስሐን፣ ጋብቻን፣ ሌሎችንም እንደዛ እያደረጉ 7 ያደርሳሉ። ሪፎርመሮቹ በአንድነት ፕሮቴስታንቶቹ በአንድነት ሪጀክት ያደረጉት የሴሬሞኒያል ኔቸር የላቸውም። ኦር የሳክራመንት ወይም እነዚህ የቅዱሳት ስርዓቶች መልክና ገጽታ የላቸውም። ስለዚህ ሁለቱ ናቸው በክርስቶስ ኢየሱስ የታዘዙት። ሁለቱን ነው ደግሞ ሐዋርያቱ ሲያደርጉ ያየ ነው። ሌሎችን እንደ ስርዓት አድርጉ ብለው ሲደነግጉ አላየንም። ስለዚህ ሁለቱን ነው። ስለዚህ ሶላዎቹ ስንናገር ወንጌላውያን አማኞች መሆናችን እንደሚታወቅ ሁሉ ሳክራመንት ስንናገር ሁለቱን ብቻ ማለታችንም ከሌሎቹ የሚነጥለን ይሆናል ማለት ነው። ስለዚህ ፕሮቴስታንቶችን ደግሞ አንድ ስቴፕ ምናልባት ቅድም ተወርቷል፣ ይህን አውርቼ ልጨርሰው። ምናልባት ከልምምድ ጋርና ቤዚክ የሆነው የትኛው ነው የሚለውን ነገር ድጋሚ እያደማን እያወራን በምንሄድበት ሰዓት በደንብ የሚወራ ይሆናል ማለት ነው። በደንብ የምናወራው ይሆናል። ለምሳሌ አንድ ስቴፕ ለመጨመር ያክል ምንድነው ዩኒክ ያደረገን የነበረው ሲባል አንደኛ ፓፓል ሪጀክሽን ኦር ፓፓሲውን ሪጀክት ማድረጋችን ነው። ስልጣን የቤተ ክርስቲያን ራስ ክርስቶስ ነው የሚለው በጣም ኮንፊርም የተደረገበት ነው። በጣም በቃ መሰረት የያዘበት ነው። ለምን ካቶሊኮቹ ምን ብሎ ነው የሚያምኑት? በጴጥሮስ መንበር ላይ ተቆሞ የቤተ ክርስቲያን ራስ ጳጳሱ ነው የሚል እምነት አላቸው። አሁንም ቢሆን እንደዛ ነው የሚያምኑት። ሐዋርያቱ እንደማይሳሳቱት ጴጥሮስ በመንፈስ ቅዱስ ሆኖ ሊሳሳት እንደማይችል አሁን ያለው ፖፕ ፍራንሲስም የማይሳሳት ነው የሚል ፓፓል ኢንፋሊቢሊቲ የሚል ትምህርት አላቸው። ፕሮቴስታንቶች በሙሉ አሁንም ያለን ያኔ የነበሩትን በሙሉ ይህንን ሪጀክት ያደርጋሉ። ሄዱ ክርስቶስ ኢየሱስ ነው የሚል እምነት አለን። ምናልባት አሁንም ዲስቲንክቲቭ ፊቸር ተደርጎ ሊነሳ የሚችል አንድ እምነት አለን። ፕሪስትሁድ ኦፍ ኦል ብሊቨርስ የምንለው ኦር የአማኞች የሁሉም አማኞች ክህነት፣ ሁሉም በጌታ በኢየሱስ ክርስቶስ ያመነ የተጠመቀ በክርስቶስ አካል ውስጥ ያለ በሞቱና በትንሣኤው የተባበረ ወደ ቤተ ክርስቲያን አካልነት የተጨመረ በሙሉ ካህን ነው። አገልጋይ ነው። ካህን ነው። ስፔሻል ግሩፕ ኦፍ ፒፕል የለም። ቅቡዓን የሚባሉ ልክ ብሉይ ኪዳን ላይ የሌዊ ነገር ተነጥሎ የእግዚአብሔር ቤት ስራ ላይ እንደተሾሞ በአዲስ ኪዳናችን ተነጥለው ተብሎ የሆነ ግሩፕ ኦፍ ፒፕል እናንተ ናችሁ ልዩ የሆናችሁ አገልግሎት ላይ መሳተፍ ያለባችሁ ተብሎ የሚነጠሉ የሉም። እያንዳንዳቸው የተለያየ ጸጋ ስጦታ ይሰጣቸዋል። በዚያ በቸርች ህይወት ውስጥ በቤተክርስቲያን ህይወት ውስጥ በቤተክርስቲያን አገልግሎት ውስጥ የሚሳተፉ ናቸው። ስለዚህ የቅዱሳን ሁሉ ክህነት ኦር ፕሪስትሁድ ኦፍ ኦል ብሊቨርስ የሚለው ነገር በደንብ ይታመንበታል። እነዚህ ዲስቲንክቲቭ ፊቸሮች ናቸው። አይ እኛ ብቻ ነን ካህን አሁን ላይ ያለው አካሄድ ባይዘው እንደዛ ነው። በእኛ በኩል ካልሆነ ወደ እግዚአብሔር ጸሎት ሊሄድ አይችልም፣ እኛንን ቃል የምናወጣላችሁ፣ እኛንን የምንናገርላችሁ የሚሉ ሰዎች ይህንን ዶክትሪን ነው ኢንዳይሬክትሊ እየተጋጩ ያሉት ማለት ነው።
ወደኛ አምጡ፣ እኛንን ለጌታ የምንነግርላችሁ ደን በእኛ በኩል ነው ወደዛና ወደዚህ ሀሳብ የሚሽከረከረው የሚሉ ሰዎች ፕሪስትሁድ ኦፍ ኦል ብሊቨርስ ወይም የቅዱሳን ሁሉ ምንድነው ክህነት ክህነት የሚለውን ነገር ወይም በሆነ ባላቸው ጸጋ ያገለግላሉ ስፔሻል ግሩፕ ኦፍ ፒፕል የለም የሚለውን ነገር የሚክዱ አይነት ሆኖ እናገኛለን። ስለዚህ ሳምፐር ሪፎርመንዳ እንደሚሉት ሪፎርመሮቹ ሳምፐር ሪፎርመንዳ ማለት ሁሌም መታደስ ማለት ነው። ፕሮቴስታንት አሁንም ምናልባት እንደ ኳሊቲ ተደርጎ ሊነሳ ይችላል። ብቁነን የሁሉ ነገር መልስ ይዘናል ብለን አናምንም። ብቸኛዋ ቤተክርስቲያንና መዳን ያለባት ብቸኛዋ ሴንተር ፕሮቴስታንት ናት ብለን አምነን አናቅም። ፎር ዳት ማተር ኢስተርን ኦርቶዶክስም ብቸኛዋ መዳን ያለችባት ዲፖዚት ናት ብለንም አናምንም። ኦሪየንታሎች ናቸው ብለን አናምንም። ካቶሊኮች ናቸው ብለን አናምንም። ዲስፐርስ እንደተደረጉ እናምናለን። እግዚአብሔር የእርሱ የሆኑ ምርጦች የሚያድናቸው በጎቹ በእያንዳንዱ በእነዚህ ዲኖሚኔሽኖች ውስጥ ሊኖሩ እንደሚችሉ ደን የኖ መርከብ እንደሆነችና በውስጣ ብዙዎችን ሊይዙ እንደሚችሉ እናምናለን ነው። ስለዚህ እንደነዚህ አይነት ዲስቲንክቲቭ ፊቸሮቻችን በምንም ተአምር ለድርድር ሊቀርቡ የሚገቡ አይደሉም። ምክንያቱም ፕሮቴስታንት መሆናችንን በደንብ የሚያሳዩ ከለሮች ስለሆኑ ማለት ነው። ከለሮች ስለሆኑ ስለዚህ ምናልባት ዶክትሪናል የሆኑ ኢሹዎች ላይ ሞር እያጠነከር እንሄዳለን። ተባረኩ። ሚውት ሆነሃል ቃሌ። እሺ አሁን መጣው። አሁን መጣለሁ። ኦኬ እሺ እሺ። ሰዓት የለያዝ ብዬ ነው። ሰዓት ለእኔ አያዝም እንዴ? ለገዝታ አያዝም? ለእንትን ለውስጥ ለካ ሰዓት አያዝም። ከዛ አንተ ላይ ላርገው፣ በቃ አማኒ አንተ ላይ ላርገውና ልጀምር ማለት ነው። እሺ መልካም። ከዚህ ከፕሮቴስታንቲዝሙ አንጻር ለምንድን ይሄን እያወራን ያለ ነው የሚለውን ነገር ትንሽ ነገር እንትን ላድርግ። የመጀመሪያው ነገር ኦኬ፣ ከዚህ ከፕሮቴስታንቲዝም ኢሴንሻል ቲቺንጎች አንጻር ማየት ያለብን ለምንድን ነው ሲባል ፕሮቴስታንትን ፕሮቴስታንት ያደረገው ኢሴንሻል ቲቺንጉ ነው። ኦኬ፣ ስለዚህ ቅድም አማኒ ሲል ነበረ፣ ጆን በደንብ ኤንፈሲስ ሰጥቶ እያወራ ነበር። ወደ ቤተክርስቲያን እንመለስ፣ ወደ ጥንታዊዋ ቤተክርስቲያን ወደ ኦሪጂኑ እንመለስ፣ ወደ መጽሐፍ ቅዱሱ ዋና ሀሳብ እንመለስ የሚለው ነገር ሲምፕሊ ኢሴንሻሊቲ ያላቸውን ነገሮች ላይ ያላቸዋቸው ኮራፕት እያደረጋቸዋቸው ስለሆነ እስቲ ኢሴንሻል በሆኑት ነገሮች ላይ እንትን እናድርጋቸው፣ ክርስትናችንን እዛ ላይ እንመስርት የሚል አይነት ሀሳብ ነው። ስለዚህ ያ በጣም በጣም ወሳኝ ጉዳይ ነው። የፕሮቴስታንቲዝም አይደንቲቲ ኢሴንሻሊቲው ላይ ያለው ጉዳይ ነው። ፕሮቴስታንትን አይደንቲፋይ ልታደርጉት የምትችሉት ፕሮቴስታንቲዝምን አይደንቲፋይ ልታደርጉት የምትችሉት ኢሴንሻል ነገሮች ላይ በሚሰጠው ኢንፈሲስ እና እናንተ ያንን ኢንፈሲስ ይዛችሁ ገንዘባችሁ አድርጋችሁት በምትኖሩት ልክ ነው እንጂ ከጊዜ በኋላ በመጡ አይደል። ስለዚህ ኢሴንሻል የሆኑ ቲቺንጎቻችን እንደዚህ እንደዚህ ናቸው እንደምንለው ሁሉ ክራይቴሪያ አላቸው። ኢሴንሻል ያልሆኑ ቤተክርስቲያኖች ሶሪ ቤተክርስቲያን እያልኩ እዚህ ጋር እያነበብኩኝ ኮሜንቴን ትላርቅ ኢሴንሻል ያልሆኑ ቲቺንጎችን ስንመለከት ደግሞ እነሱንም ኢሴንሻል ላለመሆናቸው ምንድን ነው ክራይቴሪያ ብሎ ማስቀመጥ ያስፈልጋል። ስለዚህ የኢሴንሻሊቲን ጉዳይ በዚህ ደረጃ ማስቀመጥ አለብን። ክራይቴሪያቸው ምንድን ነው የሚለውን ነገር ማለት ነው። ምክንያቱም በኋላ ላይ ስለ አይደንቲቲ ስናወራ ልናወራበት ስለሆነ የኢሴንሻሊቲን አይደንቲቲ ቅድም ሲያነሱት ነበረ። ነን ኢሴንሻል የሆኑ ልንላቸው የምንችላቸው ነገሮች ግን አሉ። ነን ኢሴንሻል የሆኑ ልንላቸው የምንችላቸው ነገሮች አሉ። ነን ኢሴንሻል ከሆኑ ነገሮች ውስጥ እነዚህ ብለን የ2000 ዓመት የቤተክርስቲያን ታሪክን የግድ መጥቀስ አይጠበቅብንም። ነገር ግን ደስ ነን ኢሴንሻል በሆነ ደረጃ ግን ቤተክርስቲያን ይዛቸው ብትሄዳቸው ችግር የሌሉ ነገሮች ሊኖሩ ይችላሉ። እነዛ ነገሮች ደግሞ ከመጽሐፍ ቅዱሱ ሀሳብ ጋር ከዋናው የመጽሐፍ ቅዱሱ ዋና ትምህርቶች ጋር ያልተጋጩ መሆን አለባቸው። ኦኬ፣ የማይጋጩ መሆን አለባቸው። ነን ኢሴንሻል ናቸው ተብሎ ሁሉን ነገር ደግሞ ተይዞ ስለማይኬድ ሁሉን ተሸክማችሁ ስለማትሄዱ በኋላ ራሳችሁ ምናልባት ለስዕል እየሰገዳችሁ ልታገኙ ትችላላችሁ። ኦኬ፣ ሶ ከቤተ ክርስቲያን ታሪኩም ጋር ደግሞ ከመጽሐፍ ቅዱሱም ጋር
እንትን ባላደረገ መልኩ ባልተጣረሰ መልኩ ነው ነን ኢሴንሻል የሆኑ ነገሮችም ጭምር መቀመጥ ያለባቸው እንጂ እንደ ሁሉንም እያነሱ በቃ ይሄ እኮ ኢሴንሻል ስላሉ ይዘነው ብንሄድ ችግር የለውም ወደሚል ሀሳብ እንዳንገባ መጠንቀቅ ያስፈልጋል ብዬ አስባለሁ። አንዳንድ ጊዜ ችግር እያመጣ ያለው እሱ ስለሆነ ማለት ነው። ኤኒዌይስ ግን ወደ ኢሴንሻል ቲቺንጉ እንምጣና ክራይቴሪያዎቻችን አንደኛ ቅድም ጆ እንዳለው መጽሐፍ ቅዱስ ውስጥ ራሱ መገኘት አለባቸው። ኦኬ መጽሐፍ ቅዱስ ክሊር ነው እንላለን። መጽሐፍ ቅዱስ ግልጽ ነው እንላለን። መጽሐፍ ቅዱስ ግልጽ ነው ስንል ሁሉም ነገር ግልጽ ነው እያልን አይደለም። ኦኬ ኤክስፕሊሲትሊ የተቀመጡ ነገሮች አሉ። ኦፍኮርስ ደግሞ ኢምፕሊሲትሊ የተቀመጡ ነገሮች አሉ። ዲዳክት የሚደረጉ ነገሮች ደግሞ አሉ። ይሄ ኮንፌሽኖቻችን ላይ የተቀመጡ ነገሮች ስለሆኑ ብዙ እንትን አያደርገንም። ሶ በዛ ደረጃ የምንመለከት ከሆነ ያ ኢሴንሻል የምንለው ነገር ታዲያ ክሊርሊ መጽሐፍ ቅዱስ ውስጥ መቀመጥ አለበት ስንል ቃል በቃል እያልን ያለነው ነገር መጽሐፍ ቅዱስ ውስጥ መቀመጥ አለበት አለ። ትምህርተ እግዚአብሔርን ስናነሳ የስላሴ ትምህርት ኦልሬዲ መጽሐፍ ቅዱስ ውስጥ ተቀምጧል። ስላሴ የሚለውን ቃል የግድ ካላገኘው ብሎ ሰው ስላሴን ከካደ ኦልሬዲ ወደ ልጅ ሰሱ እየተሄደ ስለሆነ ማለት ነው። እያልን ያለነውን ነገር ክሊር አድርጎ ከማስቀመጥ አንጻር ነው ይሄንን እያልኩኝ ያለሁት። መጽሐፍ ቅዱስ ላይ በግልጽ ይሄ መሆን አለበት ይሄ መደረግ አለበት ተብሎ አዲስ ኪዳን ላይ ሐዋርያዊቷ ቤተክርስቲያን ላይ ኤክስፕሊሲትሊ የተቀመጡ ነገሮችን ግን ችላ እንላቸውም። የወንጌሉ ኮር ዋና ሀሳቦችን ግን ችላ እንላቸውም። ኦኬ ስለዚህ ያ በጣም ወሳኝ ጉዳይ ስለሆነ እሱን ማየት አለብን ብዬ አስባለሁ። ሌላው ቤተክርስቲያን ታሪክ ላይ ቤተክርስቲያን ዩኒቨርሳሊ ተቀብላ የኖረቻቸው ነገሮች አሉ። ከመጀመሪያ ክፍለ ዘመን ጀምሮ አባቶች ሲጋደሉለት የኖሩት ጉዳይ አለ። ስለዚህ በቤተክርስቲያን ታሪክ ውስጥ ያንን ነገር ደግሞ ጥለን አንሄድም። ነገረ ክርስቶስ ሲጋደሉለት ኖሯል። ከሁለተኛ ክፍለ ዘመን ጀምሮ እስከ 5ኛ ክፍለ ዘመን 6ኛ ክፍለ ዘመን ድረስ ስትመለስ እስከ 7ኛ ክፍለ ዘመን ኦኬ ስትሄዱ የምትመለከቱት ነገር አለ። እሱ ደግሞ ምንድነው? ነገረ ክርስቶሳዊ ጉዳይ ካውንስል አስይዞ ያስቀመጠ ጉዳይ ስለሆነ ማለት ነው። ኦኬ ስለዚህ እንደነዚህ አይነት ነገሮች ኢሴንሻል ናቸው። ነገረ ክርስቶስ ኢሴንሻላችን ነው ብለን እንቆጥራለን። ዛትስ ዋይ ኬኖሲስቶችን የምንቃወምበት ምክንያት እሱ ስለሆነ ማለት ነው። ምክንያቱም ነገረ ክርስቶሳችን ኢሴንሻል ጉዳይ ነው። ሶ ሂስቶሪካሊ ቤተክርስቲያን ከመናፍቃን ጋር ስትራግል ስታደርግባቸው የኖረቻቸው ጉዳዮች አሉ። ሶ ሳክራመንትን ለምንድነው ቤተክርስቲያን በጣም ስትራግል ስታደርግበት የኖረችው? ሁለተኛው 3ኛው ክፍለ ዘመን ላይ ከሳክራመንት ጋር በተያያዘ አባቶች በጣም ሲጋደሉ ኖረዋል። ያ ምንድነው ሲባል ዩኒቨርሳሊ ስለ ሳክራመንት ተቀብላ የኖረችው ነገር አለ ቤተክርስቲያን። እነዚህ በተለይ ከሪፎርመርስ አንጻር ሲመጣ ሪፎርመርስ ሳክራመንትን ይዘው ሲምፕሊ በቃ ሳክራመንት ቤተክርስቲያን ስታምን የኖረችው ነገር ስህተት ነው ምናምን ብለው አይደለም የሚመጡት፣ እንደዛ ብለው አይደለም የሚመጡት። ነገር ግን ሳክራመንቱ ላይ ኮራፕትድ የሆኑ ነገሮች ግን አሉ። እናንተ ጋር ሲመጣ ትራንስብስታንሺዬሽን በቃ ኮራፕት አድርጋችሁታል። ኦኬ ሚስዩዝ ኦፍ ደ ማስ ላይ እንትን ሲያደርግ ሉተር ሲሞግት የነበረውን ነገር ማየት እንችላለን። ያ እንትኑን ኮራፕት አድርጋችሁታል ራሱ ስርዓቱን። ስለዚህ ያንን ማስወጣት አለባችሁ የሚል ሀሳብ ነው። ነገር ግን እነዛ ነገሮች በቤተክርስቲያን ታሪክ ውስጥ አባቶች ሲጋደሉላቸው ጭምር ነበረ። ቫሊዋቸው እንዳይወርድ ከኖስቲካውያኑ ጋር አንገት ለአንገት የተናነቁበት ጉዳይም ነበር አይደል? ሄሬኔዎስን ስንመለከት፣ እነ ጠርጡለስን ስንመለከት፣ እነ አግናጢዮስን ስንመለከት ያንን ማየት እንችላለን። ጀስቲን ማርቲርን ስንመለከት። ስለዚህ ኢሴንሻል ናቸው ስንል ነገሮችን ዩኒቨርሳሊ ቤተክርስቲያን ስትታገልላቸው የኖረችውና ይዛቸው የቀጠለችውን ነገር ጭምር እየጠቀስን የቤተክርስቲያንን ታሪክ ኔጌት እያደረግን አይደለም። ስለ ኢሴንሻሊቲ ስናወራ እነዚህን ክራይቴሪያዎች ይዘን ነው እያወራን ያለ ነው ማለት ነው። ከዚህ ጋር በተያያዘ ግን ሌሎች እንደዚህ ነን ኢሴንሻል ልንላቸው የምንችላቸው ዶክትሪኖች ጭምር የሚመሰረቱት በኢሴንሻሎቹ ላይ እንደሆነ ደግሞ በጣም ማየት አለብን ብዬ አስባለሁ። ይሄ በጣም ግዴታ ነው። በቃ ይሄ እያንዳንዱ ነገር ነን ኢሴንሻል ነው ምናምን ብለን የምንሄደው ነገር ኢሴንሻሉን እንዳይቃወሙ በጣም መጠንቀቅ ያስፈልጋል። መሰረታዊ የምንለውን ነገር እንዳይቃወሙ በጣም መጠንቀቅ ያስፈልጋል። እዛ ላይ ቆመን ነው ሌሎች በቃ ቅድም ትራያዥ እያለ ጆ ሲያወራቸው ነበር። ቴዎሎጂካል ትራያዥ አለን እኛ። ኦኬ ቴዎሎጂካል ትራያዥ ምንድን ነው ሲባል ያ ኢሴንሻል የሆነና ምንጊዜም የማንደራደርበት ዶክትሪን አለን። ፈርስት ራንክ ዶክትሪን አለን። ትምህርተ እግዚአብሔር ላይ፣ ትምህርተ ስላሴ ላይ፣ ነገረ ክርስቶስ ላይ እንደነዚህ አይነት ነገሮች ላይ ሰው ስቶ ክርስቲያን ሊባል አይችልም። ኦኬ ስለዚህ እዚህ ላይ ማንም ሰው ሊስት አይገባውም ብለን እናምናለን። ደግሞ ሰከንድ ራንክ ዶክትሪኖች የምንላቸው አሉ። ምናልባት የቪው ልዩነት ይዘን ልንቀጥልባቸው የምንችላቸው ነገር ግን ደግሞ በቃ እነዚህ አያስፈልጉም ብለን የማናስወጣቸው ግን ጉዳዮች አሉ። ነገር ግን የቪው ልዩነት በመጠኑ ይዘንባቸው የምንቀጥላቸው ጉዳዮች ሊኖሩ ይችላሉ። በኋላ ላይ ደግሞ ይመጡና ሲምፕሊ ዲቤት የምናደርግባቸውና ሰርድ ራንክ ላይ የሚቀመጡ ደግሞ
ቲቺንጎች ሊኖሩ ይችላሉ። ነገር ግን በጣም ኢሴንሻል የምንላቸው ነገሮች ክራይቴሪያቸው እነዚህ ነው። መጽሐፍ ቅዱሳዊ መሆን አለባቸው። ሐዋርያዊ ቤዝ ሊኖራቸው ይገባል። በቤተክርስቲያን ታሪክ ውስጥ ዩኒቨርሳሊ ቤተክርስቲያን ስትታገልላቸው የኖረችው ጉዳይ ኦኬ ምንድናቸው ብሎ ማጥናትን ሊጠይቅ ይችላል። ስር ሰደው በዛ ውስጥ አሉ ወይ ተብሎ ሊጠየቅ ይገባል። እንደዚሁም ደግሞ ለሌሎች ዶክትሪኖችን ጭምር ምስረታ መሰረታዊ የሆኑ ነገሮች ናቸው። እነዚህን ችላ ብለን አይደለም እንትን የምናደርገው ማለት ነው። ዛትስ ዋይ ኦኬ ሰዓት ያልቋል፣ ግን እችል በና ጨርስ። ለዛ ነው መጽሐፍ ቅዱስ ላይ ተስካላ መጽሐፍ ቅዱስ ላይ የተቀመጡትን እውነታዎች ሸምጥጠው ወጥተው ቅድም አንድ ሰው ወዳጃችን እዚህ ያለው ወንድማችን ምን አለ መሰላችሁ? ቴሌግራም ግሩፕ ላይ አየው ማስታወቂያውን ማለት ነው። በተለይ ከዚህ ከፔንቴኮስታልና ከካሪዝማቲክ ልምምድ አንጻር ማለት ነውና አንድ ስክሪንሻት ላከ ግሩፑ ላይ ማለት ነው። ጌታ በረዳይ መጠን እተነብያለሁ ብሎ ማስታወቂያ የለቀቀ ሰው ላከ እና እኔ ጆና አማን በጸጋ ስጦታ ላይ እንደዚሁም ደግሞ ጀስት ሳክራመንት በሆኑ ነገሮች ላይ ማይነር በሆነ መልኩ ዲፈረንስ ሊኖረን ይችላል። ነገር ግን በዛ ደረጃ አይደለም ዲፈረንሱ መሆን ያለበት። ኦኬ እግዚአብሔር በረዳው መጠን እንደሚተነብይ የመንቦግቦግና እንትን ማለት ኮንፈረንስ እንደሚያዘጋጅ ጠቅሶ እያዘጋጀ ከዛ በኋላ ቁሳቁስ እየሸጠ የሚኖርን ሰው ሁላችንም እኩል ነው የምንቃወሙ። ኦኬ አምረረን ነው የምንቃወመው። ሲምፕሊ ባለፈው ቤቲና ቤት ገብተን እያወራ ነው ነበረ። በቃ ሳክራመንት ማለት ውሃ ብቻ ነው፣ በቃ ዳቦ ብቻ ነው፣ ሲምቦል ነው፣ ሲምቦል ብቻ ነው የሚለውን ሰው ኦፍኮርስ በደንብ ነው የምንቃወሙ። ምክንያቱም ያ ፕሮቴስታንቲዝሙ የተገነባበት አይደንቲቲ አይደለም። እነዛ በነገረ ድህነቱ ትምህርት ውስጥ ምንድን ያላቸው ወሳኝ ቦታ የሚለውን ነገር ግን ዲስከስ እናደርግበታል። ኦኬ ስለዚህ በዛ ደረጃ የምንቀበለው ጉዳይ ሆኖ እናገኛለን። ስለዚህ ነን ኢሴንሻል የምንላቸው ነገሮች ከኢሴንሻሉ ጋር የማይጋጩ ግን ዲስከስ እያደረግንባቸው የምንኖራቸው ጉዳዮች መሆናቸው ግን ሊታመንበት ይገባል እንጂ ከኢሴንሻሉ ጋር የሚጋጭ መጽሐፍ ቅዱስ ውስጥ ቤዝ የሌለው እንደውም ከመጽሐፉ ሀሳብ ጋር የሚላተም አይነት ነገር ሲሆን ትክክል አይሆንም ማለት ነው። ስለዚህ አሁን ወደ ቀጣዩ ነገር እንግባና ከልምምድ አንጻር ዶክትሪንና ልምምድ የሚባሉ ነገሮችን አብረን ማየት ስለሚገባል ማለት ነው። እንደው ትምህርተ እግዚአብሔር ላይ እንሂድና እንደዚህ እንዲሆን ያሰብኩት እንደው በተለያየ ቪው ውስጥ ያለ ሰው እንኳን እነዚህ እንዴት ይመለከታቸዋል፣ እንደው ጤናማ ትምህርት ያለው ሰው እንዴት ይመለከታቸዋል የሚለውን ነገር እንድናይ ነው። ሶስታችንም በተለያዩ ዲኖሚኔሽኖች ውስጥ ያለን ሰዎች ቅድም ኮሜንት ላይ በጣም በተደጋጋሚ የተነሳ ምናልባት የኛ ልጆችም ኮንፊውዝድ ሆነው ከሆነ አንድ ሀሳብ የተነሳ ነበረ እና እሷን ክሊር አድርገን ለፍ በቻልኩት መጠን በአንድ ደቂቃ ውስጥ ክሊር አፕ ላድርግ። በተለይ ፕሪስትድ ኦፍ ኦል ቢሊቨርስ ስንል ወይም ሁሉም አማኞች እንትን ናቸው ካህናት ናቸው ስንል ቤተክርስቲያን ውስጥ የሰጡ እነዛን ሌሎች ስም ያላቸውን አገልጋዮች ንጌት የሚያደርግ ነው ወይ? ሪፎርመሮቻችን እንዴት ያምኑ ነበረ? እንደዛ የሚለውን ነገር መናገር ተገቢ ነው። ራይት። ስለዚህ ምን ነበር ሲሉ የነበሩት ሌተር ዲቫይኖቻችን፣ ኋላ ላይ የተነሱ የነገረ መለኮት ምሁራን ፕሮቴስታንት ውስጥ በቃ ፊገር አድርገን የምናነሳቸው አስተማሪዎች እና ሉተርን ጨምሮ ካልቪንን ጨምሮ እና ሌሎች እነዚህ ሜን የሚባሉ ሪፎርመሮች ምን ነበር የሚያምኑ የነበሩት? ፕሪስትሆድ ኦፍ ኦል ቢሊቨርስ ላይ የምር ወንጌላዊነት የለም እያሉ ነው? ሰባኪነት የለም እያሉ ነው? መጋቢነት የለም እያሉ ነው ነው ወይ? እስቲ እሱን እንይ። የመጀመሪያው ፕሪስትሆድ ኦፍ ኦል ቢሊቨርስ ሲሉ ሁሉም ክርስቲያን ወደ እግዚአብሔር ዳይሬክት አክሰስ አለው እያሉ ነው። አያችሁ ሲተነተን ውስጡ ምን እንዳለ? ኤቭሪ ቢሊቨር ሃዝ አን አክሰስ ቱ ጋድ ማለት ነው። ወደ እግዚአብሔር ፊት ለፊት የመሄድ መሀል ላይ ማን ሳይኖር ማለት ነው? ቄስ ሳይኖር ወይም የምንናዘዝለት የሆነ አካል ሳይኖር ቀጥታ እግዚአብሔርን ማግኘት እንችላለን ማለት ነው። ኦኬ። ምክንያቱም ካህኑ የሚናዘዝለት የለማ፣ እሱ ራሱ ቀጥታ ነው የሚያናግረው ወደዛ። ኦኬ። ስለዚህ እሱ ስፔሻል ሆኖ ሌላው ከሱ በታች የሚሆንበት አካሄድ የለም ነው የለም። እና ሂውማን ሚዲየተር ግዴታ አይደለም። ሚዲየተር ሳያስፈልግ ወር መካከለኛ ሳያስፈልግ ቀጥታ እግዚአብሔር እናገኛለን ነው። ሁለተኛው ሀሳብ ሁሉም አማኝ ሚኒስትሪ አለው፣ አገልግሎት አለው። በዳነበት እና በተጠራበት በዛ ህይወት ውስጥ አገልግሎት አለው። ኦኬ፣ አገልግሎት አለው። እንደውም በጣም ሲያወርደው ማርቲን ሉተር ሲያወርደው ቮኬሽን የምንሰራቸው ኖርማል ስራዎች እንኳን
ነጋዴ ልትሆኑ ትችላላችሁ፣ አስተማሪ ልትሆኑ ትችላላችሁ፣ ሌላም ነገር ልትሆኑ ትችላላችሁ። ሁሉን ነገር ለእግዚአብሔር ክብር አድርጉ ስለተባለ ኢቨን ስንነግድ ሆነ ስናስተምር የትኛውንም ሌላ ነገር ስናደርግ ስቲል ነው የእግዚአብሔርን አገልግሎት እያገለገልን ነው። በዚህም ካህናት ተብለን ልንጠራ እንችላለን የሚል ነው። ሶስተኛው በክለርጂ ወይም በአገልጋይና በምዕመኑ መካከል የስታተስ መበላለጥ የለም ማለት ነው። ኦኬ፣ ለምሳሌ ክለርጂው ወይም አገልጋዩ የተባለው የተሻለ ጽድቅና ምንድነው በክርስቶስ ኢየሱስ የሚገኘው ጽድቅ ውስጥ የሚበልጥ ጻድቅ አይደለም። መጥቶ ለሱ ኃጢአቱን ከሚናዘዝለት ሰውዬ አይበልጥም። በእግዚአብሔር ዘንድ እኩል ናቸው ማለት ነው። እኩል ናቸው፣ ምንም የሚበላለጥ ነገር የለም። ኦር ክሎዘር ቱ ጋድ የሆነ ለእግዚአብሔር የቀረበ የሆነ አካል የለም እንደማለት ነው። ሁላችንም በአዲሱ መንገድ በተመረቀልን በስጋው በኩል ወደ እግዚአብሔር መግባት እንችላለን የሚለው ነው። አራተኛውና የመጨረሻው 1 ደቂቃ ብዬ ወደ 3 ደቂቃ አልፏል። አራተኛውና መጨረሻው ስልጣን የሚመጣው የአማኞች ክህነት የሚለው ፕሪስትሁድ ኦፍ ኦል ብሊቨርስ የሚለው ላይ ማለት ነው። አማኞች ሁሉ ካህናት ናቸው የሚለው ላይ ኢንፈሲስ የሚሰጥበት አራተኛውና የመጨረሻው ሀሳብ ስልጣን የሚመጣው ከመጽሐፍ ቅዱስ ነው እንጂ ከቤተ ክርስቲያን ሃይራርኪ ወይም የስልጣን ተዋረድ አይደለም። የሆኑ ስልጣን ያላቸው ሰዎች ከላይ በታች ምናምን ስለተቀመጡ አይደለም። በዛ መልክ ስልጣን የሚመጣው ከማን ነው? ከመጽሐፍ ቅዱስ ነው። ስለ ቢሾፕ የተናገረን መጽሐፍ ቅዱስ ነው። ስለ ፕሪስት የተናገረን መጽሐፍ ቅዱስ ነው። ሌሎችንም ነገሮች የነገረን መጽሐፍ ቅዱስ ስለሆነ ያ ያረቀቀው አካል ይበልጣል ያንን የረቀቀውን ነገር ከያዘው። ስለዚህ መበላለጥ የሚባል ነገር የለም ነው። የሉተርን ቃል ኮት ላርግና ልጨርስ። እንደዚህ ነው የሚለው። ምን እያለ ነው? ፓራፍሬዝ የተደረገው ልንገራችሁ። ፕሪስትሁድ ኦፍ ኦል ብሊቨርስ ሲባል ምን እንደሚል ማለት ነው። ኦል ሁ ብሊቭ ኢን ክራይስት አር ትሩሊ ፕሪስትስ፣ እነዚያ በክርስቶስ ኢየሱስ የሚያምኑ ሁሉ ምኖች ናቸው? ካህናት ናቸው። and there is no difference between them except for the office they hold፣ ከያዙት የአገልግሎት ድርሻ ውጪ በእነሱ መካከል ምንም ልዩነት የለም። ያኛው ስያሜ ነው። ገሌ ማን ነው ሲባል ካህን ነው ትለዋለህ። ግን ክህነቱ ከሌላኛው አማኝ የሚያስበልጠው ምንም ነገር የለውም። ስለዚህ እነዚህ ሁሉ በውስጡ አሉ። ምናልባት አማኞችም የሆናችሁ ወንጌላውያን አማኞችም የሆናችሁ የቅዱሳን ሁሉ ክህነት ሲባል እንዴ ወንጌላዊ የለም ማለት ነው? ኖርማል ፒፕል አሉ፣ እሑድ እሑድ ብቻ ቸርች የሚሄዱ አሉ፣ በሆነ አገልግሎት ብቻ የሚሳተፉ አሉ። እንዴት ነው እንደዚህ አይነት ነገር ተጨፍልቋል ወይ የሚል አይነት ሀሳብ ካላችሁ ተጨፍልቆ ሳይሆን እነዛ ቢኖሩ እንኳን ከሌላው ምዕመን የሚያስበልጥ ነገር የለም የሚል ነው ሀሳቡ። አለ የሚል መጽሐፍ ቅዱሳዊ ሀሳብም ስለሌለ ማለት ነው። መቀጠል እንችላለን። ቃሌ ቴንክ ዩ። ወደ በኋላ ጥያቄ አድርጌ ላመጣው ነበር፣ እዚሁ ጨርሰዋል። አሪፍ ነው። በዚህ በተለይ ኦኬ፣ ይሄኛውን ስለዘጋ ነው ምንም ነገር አለበትም። ብቻ አገልጋዮች እነዛ ሹመቶች ከእግዚአብሔር ደግሞ ያንን ጸጋ ተቀብለው የሚያገለግሉን አገልጋዮች የሉም ማለት ሳይሆን ነገር ግን ሰዎች በእግዚአብሔር ፊት ያላቸው ስታተስ እነዚህም ያላቸው ስታተስ እኩል ነው። ሁለተኛ ደግሞ ሲምፕሊ ሰው ኢቭን ያ አገልጋይ በመሃል በሌለበት ራሱ የተሾመ አገልጋይ በመሃል በሌለበት ራሱ ከእግዚአብሔር ጋር የመገናኘት ሙሉ አክሰስ አለው። ይህ መጽሐፍ ቅዱስም ደግሞ የሚሰጠን ጉዳይ የሚነግረን ጉዳይ ስለሆነ ብዙ እንትን የሚያደርገን ነገር ነው ብዬ አላስብም። በዛ ደረጃ ስለሆነ የምናየው ማለት ፕሪስትሁድ ኦፍ ኦል ብሊቨርስ በተለይ ክርስቶስ ብቻ የሚለው ላይ መድሎተ ጽድቅ ላይ እያስቀመጡት ነገር ነበረ ዲያቆን ያደርጋል እና እንደዛ ሲባል ካህናት አያስፈልጉም ማለታቸው ነው ይላሉ። ካህናት አያስፈልጉም ማለታቸው ነው። ግን ይሄ በጣም በቃ እንትን የሆነ ነው። ሲምፕሊ ካህን ተብለው የሚጠሩ አገልጋዮች ያሏቸው ፕሮቴስታንት ዲኖሚኔሽኖች አሉ። ስለዚህ ካህናቱ አያስፈልጉም አይደለም ፖይንቱ ማለት ነው። ነገር ግን በእግዚአብሔር ፊት ያለን ስታተስ ምንድን ነው? ኢቨን ሪጋርድለስ ኦፍ ፕሪስትስ ራሱ በእግዚአብሔር ፊት ያለን ስታተስ ምንድን ነው የሚለውን ጥያቄ የመመለስ ጉዳይ ሆኖ ብቻ ነው የምናገኘው ማለት ነው እንጂ ካህናቱ አያስፈልጉም አይደለም። ሚስኮት ማድረግ ተውን በመጽሐፎቻችሁ። ለማንኛውም ወደ እንትኑ ስንመጣ ለምንድነው ይሄን ራሱ ማውራት ያስፈለገን የሚል ነገር ትንሽ ነገር ልበልበት። ለምንድነው ይሄን ራሱ ማውራት ያስፈለገን? ምክንያቱም ደግሞ እኛ መካከል ችግር ስላለ ነው። በተለይ ፔንቴኮስታል እና ካሪዝማቲክ የሆነው ትምህርት ውስጥ ያሉ ሰዎች
የሚያደርጉት እንትን ኦልሬዲ አለን የሚሉ ሰዎች የሚያደርጉት እንትን አሁን ሳክራመንት በኋላ ላይ እናነሳለን እና አንድ የካውንተር ፖይንት መጽሐፍ አገኘውና 5 የቅዱስ ቁርባን ቪውስ ወይ ደግሞ የጌታ እራትን ቪው 5 ቪው የኢስተርን ኦርቶዶክስ ሲቀር ወይ ደግሞ የኦርቶዶክስ ሲቀር የሌሎች ዲኖሚኔሽኖች ቪው በሙሉ ተቀምጧል የካቶሊክን ጨምሮና በፔንቴኮስታል ሳይድ ያለውን ምን ያህል አድማየር እንደሚያደርጉት ስኮላሮቹ ማለት ነው። ኦልሬዲ አንዱ የአንዱን ክሪቲሳይዝ ነው የሚያደርገው። ግን ኢቭን ፔንቴኮስታል ሙቭመንት ላይ በቃ ሳይን ብቻ ነው የሚል ነገር የለም። በቃ ሳይን ብቻ ምንም ነገር የለም። ከዛ ከዚህ ምናምን የሚባል ነገር እንኳን የለም። የእሱ ቪው የፔንቴኮስታሉ ቪው ክሪቲሳይዝ ሊደረግ ይችላል። አደሴም ታይም ግን በቃ ሳይን ብቻ ነው ምንም ነገር የለውም ከሚለው ነገር ደግሞ የላቀ ነገር ሲያሳዩ እንመለከታለን ስኮላሮቻቸው ጭምር ማለት ነው። በምን አይነት መንገድ ነው ይሄንን መመልከት ያለብን? ግን ሪሊ ባለፈውም ይሄንን አንስቼዋለሁ እዚሁና ልምምዱ ራሱ እና ደግሞ ልምምዱን የሚለማመዱት ሰዎች ያለባቸው ችግር ሰዎች ሪሊ ትምህርቱን ከልምምዱ አለማስቀደማቸው ልምምዱን አስቀድመው አስቀምጠውት ለትምህርቱ ቦታ አለመስጠታቸው። በመጀመሪያ እስቲ ሰውየውን ልምምድህን ተው አትተው ሳይሆን ክርክሩ መሆን ያለበት የመጀመሪያው ነገር ትምህርቱን ታውቀዋለህ ወይ፣ ፕሮቴስታንት ያደረገ ነገር ታውቀዋለህ ወይ የሚለው ነገር ነው። የተለያዩ ሙቭመንቶች ውስጥ ገብተን እናውቃለን። እነዛ ሙቭመንቶች ከሆነ ክፍለ ዘመን ይጀምራሉ። ክርስትና ግን ከመጀመሪያው ክፍለ ዘመን ይጀምራል። በተስፋ ቃል ደረጃማ ከነ አብርሃም ጭምር ይጀምራል። ኦኬ፣ ስለዚህ ትምህርቱ አስቀድሞ ያለ ነገር ነው። እዛ ላይ ማተኮር አለብን። በፔንቴኮስታል ሙቭመንት ስም በካሪዝማቲክ ሙቭመንት ስም ብዙ የሚደረጉ ነገሮች ስላሉ ብዙ እየሆኑ ያሉ ነገሮች ስላሉ ማለት ነው። ኦኬ ስለዚህ ያንን ነገር ግን ሁላችንም የምንቃወመው ጉዳይ እንደሆነ ደግሞ እረዳለሁ። በትንቢት ስም የሚደረጉ ሐሰተኛ ትንቢቶች፣ በሚዲየም ሰዎችን ማገናኘት እንደ ጥንቆል ሰዎችን ከእግዚአብሔር መለኮታዊ ጥበቃ ጋር በሚዲየም የማገናኘት ጉዳይ፣ ከእግዚአብሔር መለኮታዊ እንቅስቃሴ ጋር በሚዲየም የማገናኘት ጉዳይ ማለት ነው። እግዚአብሔር በሰዎች ሕይወት ታምር ይሰራል አይሰራም ሳይሆን ጉዳዩ እግዚአብሔር በሰዎች ሕይወት ታምር የሚሰራው እኔ በምሰጥህ ሚዲየም ነው። እኔ ጸልዬ በምሰጥህ በዛች እንትን ነው። ይሄ የጥንቆል አሰራር ነው ባጭሩ። ሲምፕሊ በሌላም ስፍራ ላይ እነዚህ ነገሮች ስንቃወማቸው፣ በሌሎችም እምነቶች ላይ ስንቃወማቸው የኖርናቸው ጉዳዮች ናቸው። ሳይሸጡት ማለት ነው እንኳን ሸጡት። እነዛ ነገሮች ምን አመጣቸው ሲባል ሰው ከእግዚአብሔር ጋር የሚገናኝበትን እውነተኛ ትምህርት እየተወና እየሳተ ሲመጣ ከእግዚአብሔር ጋር የሚገናኝበት ሌላ መንገድ ያበጃል። ሰው ፕሮቴስታንት ብሎ ራሱን አይደንቲፋይ እያደረገ ያንን መንገድ እያበጃ የሄደ ከሆነ ከዛ መንገድ መመለስ መቻል አለበት። ከዛ መንገድ የሚመልሰው ትክክለኛውን የፕሮቴስታንት ትምህርት ሲረዳ፣ ትክክለኛውን ፕሮቴስታንቲዝም የቆመበትን ያንን አይደንቲቲ ሲረዳው ነው። አይደንቲቲያችንን ጥለን ሌላ አይደንቲቲ እየያዝን ከሆነ አደጋ ውስጥ ስለምንገባ ማለት ነው። ሌላ አደጋ ውስጥ ስለምንገባ፣ ስለዚህ ያንን እያወራን ያለ ነው። በየቻናሎቻችን የምንመለከታቸው በየሶሻል ሚዲያዎቻችን የምንመለከታቸው ሙቭመንቶች በካሪዝማዊና በጴንጤቆስጢያዊ ስም እየመጡ ያሉ ሙቭመንቶች ከመሆናቸው የተነሳ በተለይ በኢትዮጵያ ኮንቴክስት ደግሞ በጣም በብዛት ያ ነገር እየሆነ ስለሆነ ማለት ነውና ሪሊ በዛ መንገድ መሄድ አለብን ወይስ ደግሞ ትምህርቱን ስናቀው ያንን መንገድ እየተሆኑ እንመጣለን? ስለዚህ አይደንቲቲያችን ምን ላይ የተመሰረተ ነው የሚለውን ቅድሚያ ሰተን የምናወራበት ምክንያት እሱ ነው። ሰው አይደንቲቲውን መረዳት ስላለበት ለዛ ነው እየደጋገምኩት ያለሁት። ኤኒዌይ ወደ ቀጣዩ ሀሳብ ስንመጣ ትምህርተ እግዚአብሔርን እናገኛለን። ከጆን ጀምርና ትምህርተ እግዚአብሔርን እናገኛለን። ትምህርተ እግዚአብሔር ላይ እንግዲህ በተለይ በዚህ በስላሴ ትምህርት ላይ ያለንን ነገር እናነሳለን። ከዛ ቀጥሎ ወደ ሳክራመንት እንገባለን። ጥያቄና መልስ ታይም ይኖረናል። ትምህርተ ስላሴ ላይ ያለን አንዳንድ አረዳድ እንግዲህ ምንድን ነው የሚመስለው የሚለውን ነገር ማየት ጊዜው ነው ብዬ አስባለሁ። 2 ነጥቦችን ላንሳና አንተ ግን በምትወደው መንገድ ታስኬደዋለህ ጆ። ከዛ በኋላ አማኒ በደንብ ኢንፈሲስ ትሰጥበታለህ። ደግሞ ምንድነው ማነሳው? የመጀመሪያው ነገረ ክርስቶስ ላይ ያሉ ምልከታዎች ምን መሆን አለባቸው የሚለውን ነገር። ነገረ ክርስቶስ ላይ ያሉ ምልከታዎች ምን መሆን አለባቸው? ማርያም ወላዲት አምላክ ትባላለች አትባልም የሚል ክርክር ውስጥ እየገባን ነው። አንድ ሁለተኛ ክርስቶስ ራሱ አምላክነቱን ትቶ ነው የመጣው። ሲመጣ
የሚሉ ፕሮቴስታንት ነን የሚሉ ሰዎችም እየመጡ ነው። ኦኬ ክርስቶስ ሲመጣ መለኮትነቱን ትቶ ነው የመጣው በአጭሩ የሚሉ ሰዎችም እየመጡ ነው። የባህሪ ልጆች ነን እኛም እንደ ክርስቶስ፣ እኛ ልጅ የተባልነው ክርስቶስ ልጅ በተባለበት በዛው እንትን ነው የሚል አይነት ሀሳብም እየመጣ ነው። ከዛ ጋር አብረን አንትሮፖሎጂ ማንሳት እንችላለን። ሪሊ ሰው ራሱ መንፈስ ነው የሚለውን ሀሳብ ራሱ ማንሳት እንችላለን። ኢየሱስ ሰው ሆነ ስንል ምን ማለታችን ነው የሚለውን ነገር አብረን ማንሳት እንድንችል ማለት ነው። ሰው መንፈስ ከሆነ ኢየሱስ ሰው ሆነ ማለት ነው ማለት ነው የሚለውን ነገር አብረን ማንሳት እንድንችል ከነገረ ክርስቶስ ግን ጋር ሪሊ ስናደርገው ምንድን ነው የሚሰጠን ኢንካርኔሽኑን ወደ ኖስቲሲዝም የመውሰድ አዝማሚያ ስላለው ጭምር ማለት ነው። ሶ እንደነዚህ አይነት ሀሳቦች ላይ የፕሮቴስታንቲዝሙ ኢሴንሻል ቲቺንግ ምንድን ነው ከሚለውን ጀምርና እዚህ ላይ እንትን ታደርጋላችሁ እናንተ ሀሳብ ትሰጣላችሁ። ከዛ በኋላ ወደሚቀጥለው ወደ ሳክራመንቱ ደግሞ እንሄዳለን ማለት ነው። ጆ አንተ ጀምርና ሰዓት ላሲዝ በቃ እዚህ ላይ ዝም ብዬ 10 ደቂቃ ልስጣችሁና እሺ ብዙ ላለመፍጀት ሞክራለሁ በተቻለኝ አቅም ያው ሰዓታችንም እንዳይሄድ ብዙ እንትን ላለማለት ሞክራለሁ። እሺ ቅድም ምናልባት ከምን ልጀምር እንዳላቋርጥ ዝል ያለፍኩት እንጂ ፕሪስትሁድ ላይ ለተነሳው ሀሳብ በጣም አይሮኒክ የሆነው ነገር ምንድነው አሁን ስትጠቅስልኝ ምንድነው አይ ቲንክ ዲያቆን ያደርጋል ነው መሰለኝ የጠቀስከው የፈቱበት አፈታት እንደዛ ከሆነ በእውነት በጣም የሚያስደንቅ ነው። ከታችም አይ ቲንክ አንድ ወንድም ሲጠይቃቸው ነበርና የሁሉም የአማኞችን ሁሉ ካህንነት ማመን ስፔሲፊክሊ የተሾሙ አካላቶች ለወንጌላዊነት ለቄስነት የተሾሙ አካላቶች መኖራቸውን እንደ መቃወም አድርጎ ማስቀመጥ ምን ያህል የፕሮቴስታንቱን ትራዲሽን ጭራሽ አለማወቅ እንደሆነ አንድ የምንመለከትበት እንደው ለአብነት የሚሆነን ነገር ነው ብዬ አምናለሁ። እኔ በጣም ማለት ማይታሰብ አይነት አፕሮች ነው። ለምን እንደሆነ ላሳያችሁ። ላይክ ሉተራኑን ተውት፣ ፕሬስቢቴሪያኑን ተውት፣ ኦር ደግሞ ባፕቲስቱን ተውት። ማለት እነዚህ ቤተ እምነት ናቸው፣ ፕሮቴስታንታዊ ቤተ እምነት ናቸው። ለምሳሌ ባፕቲስቶች አሉ፣ ሪፎርምድ ባፕቲስቶች። አይ ቲንክ አማን እንደውም ሪፎርምድ ባፕቲስት ነው ካልተሳሳትኩኝ። ፕሬስቢቴሪያኖች አሉ፣ ራሳቸውን የቻሉ ዲስቲንክት ፕሮቴስታንታዊ ቤተ እምነቶች ናቸው፣ ከሉተራን ከባፕቲስቶች የተለዩ ማለት ነው። የሚገርማችሁ ነገር አንግሊካን የሚባሉ አሉ፣ ወይ ደግሞ ኤፒስኮፓሊያን የሚባሉ ማለት ነው። እና እነዚህ ቤተ እምነቶች የአማኞችን ሁሉ ካህን መሆን ያምናሉ። አሁን በደንብ አድርጋችሁ ያዙልኝ። እንግዲህ አንግሊካን የሚባሉ ቤተ እምነቶች፣ ፕሮቴስታንታዊ ቤተ እምነቶች የአማኞችን ሁሉ ካህን መሆን ያምናሉ። ነገር ግን ገምቱ፣ አፖስቶሊክ ሰክሴሽንን የሚቀበሉ ናቸው። ማለት ምን ያህል አይሮኒክ እንደሆነ በደንብ አድርጋችሁ አስተውሉት። አፖስቶሊክ ሰክሴሽንን ግጥም አድርገው የሚቀበሉ ናቸው። which means ቢሾፕ አለ፣ ከዛ ቢሾፑ ደግሞ የሚመራቸው ፕሬስቢተሮች አሉ ወይ ደግሞ ካህናቶች አሉ። ከካህናቱ መካከል የበላይ የሆነ ከነሱ መካከል የሚመረጥ ግን ደግሞ እነሱን ኦቨርሲ የሚያደርግ ወይ ደግሞ የነሱ የበላይ ስልጣን ያለው ቢሾፕ ይመረጣል፣ ቄስ ይመረጣል፣ ወይ ደግሞ ከዛ በኋላ ደግሞ ዲያቆን አለ። ይሄን ስትራክቸር በአጠቃላይ ይቀበላሉ። በዚህም ደግሞ ስትራክቸራቸው ራሳቸውን ወደኋላ ትሬስ ማድረግ ይችላሉ። ነገር ግን የአማኞችን ሁሉ ካህንነት ይቀበላሉ ሴም ታይም። ሶ በምን አይምሮና በምን ምንም እንኳን እኮ የጠለቀ ጥናት ራሱ ማድረግ አይጠበቅባችሁ ይሄን ለማወቅ ጀስት ጉግል ላይ መሰረሽ ነው። አንግሊካኖች እንትን ይቀበላሉ ወይ የአማኞችን ሁሉ ካህንነት ይቀበላሉ ወይ፣ ከዛ በኋላ አንግሊካኖች ስትራክቸር ምንድን ነው ብሎ መሰረሽ ነው። በቃ በጣም ቀላል ነገር። ሶ ፕሮቴስታንቶች የአማኞችን ካህንነት ያምናሉ ከሚል ነጥብ ተነስቶ ቢያንስ ላይክ ባፕቲስቶችን ጠቅሶ ኦር ደግሞ ሉተራኖችን ጠቅሶ መውቀስ እሺ አንድ ነገር ነው። እነሱ ጋርም ጭራሽ የለም። አንግሊካኑንም ጠቅልሎ አፖስቶሊክ ሰክሴሽን ራሱ የሚቀበለውን ጠቅልሎ መውቀስ ማለት ምን ያህል ማለት ሩቅ እንደሆኑ ይህን የሚወቅሱ ሰዎች ከፕሮቴስታንታዊ አስተምህሮ ምን ያህል ሩቅ እንደሆኑና እውነት ለመናገር እዚሁ ሰፈር አካባቢ ያሉትን እንደው ፕሮቴስታንቶች በአካል ልናገኛቸው የምንችላቸውን ከዛ በኋላ ደግሞ ያን ያህል ሂስቶሪክሊ በደንብ ራሳቸውን ማያውቁ ትሬስ ማያደርጉ ምናምን አይነት ፕሮቴስታንቶችን አግኝቶ ከዛ በኋላ ከእነሱ አንጻር አጠቃላይ ጠቅልሎ ካልወቀሰ በስተቀር አንድ ሰው በጭራሽ የቤት ስራውን የሰራ ሰው እንደዚህ አይነት ወቀሳ ሊያመጣ አይችልም ማለት ነው።
ሶ ይህንን በደንብ ማስመር ፈልጋለሁ። ፍጹም ሩቅ ነው። ኦኬ ባፕቲስት ክላሲክ ማለት ስትራክቸራሊ ፕሬስቢቴሪያኖች አሉ። ፕሬስቢቴሪያኖች እና ሉተራኖች በሆነ መልኩ አይ ቲንክ ስትራክቸራሊ የሚመሳሰል ነገር አላቸው። ባፕቲስቶች ኮንግሪጌሽናል ናቸው። ለምሳሌ አይ ቲንክ ከተሳትኩኝ አማን ያርመኛል እዚሁ ጋር ማለት ነው። ኮንግሪጌሽናል አይነት ስትራክቸር ነው ያላቸው። እነሱ ራሳቸው በዚህ ነገር አይወቀሱም በሚገርም ሁኔታ ማለት ነው። በዚህ አቀማመጥ ሰው ይህንን መጀመሪያ ላስቀምጥ ፈልጋለሁ። ሶ ከፍተኛ የሆነ ሚስ አንደርስታንዲንግ አለ። ሶ ይሄን ሚስ አንደርስታንዲንግን ለመረዳትና በቀላል ለማወቅ ማለት በደንብ ፖይንት አውት ለማድረግ በተቻለን አቅም ምንድነው እያልን ያለ ነው የራሳችንን አቋምና ትራዲሽን እንወቅ። ኦኬ እንደ ፕሮቴስታንት ምንድነው ምናምን የሚለው ማወቅ አለብን። ኦኬ እሱን ካላወቅን ወደ ኋላ ሄደን የራሳችንን ትራዲሽን ሌላውን ተው እንኳን የራሳችንን ትራዲሽን እንኳን ማን ነው ሌላውን ትራዲሽን ባናውቅ የራሳችንን ማወቅ ግዴታ ነው። ሶ ሪፎርመሮቹ ወደ ኋላ እንመለስ ወደ አባቶች እንመለስ ብለዋሉ ብለን ዛሬ ላይ ያለነው እኛ ፕሮቴስታንቶች ግን 21ኛው ላይ ክፍለ ዘመን ላይ ቆመን ምንቀር ከሆነ ትክክል አይደለም። እነሱን እየተከተልን አይደለም ወይ ደግሞ የእነሱን ፈለግ አይደለም የተከተልነው። በእርግጥም ፕሮቴስታንታዊ ታሪካዊ ፕሮቴስታንት አሉንም ማለት ነው። ታሪካዊ ፕሮቴስታንት በምንድን ነው ዲስትሪክት የሆነው? የእሱ መለያው ምንድን ነው? መጽሐፍ ቅዱስን የመጨረሻ ስልጣኑ ያደርጋል። አሴም ታይም ደግሞ አባቶችን ይመለከታል። ሄዶ ሪፎርመሮችን ይመለከታል። አባቶችን ጥንታዊ አባቶችንም ይመለከታል። በቃ ይሄ መለያችን መሆን ያለበት። ሶ ይሄንን በግራውንድ እናድርግና እንያዝ መጀመሪያ ማለት ነው። ሶ አሁንም የተጠየቁትን ጥያቄ የሚመልሰው ከዚሁ ግራውንድ ላይ ነው። ለምሳሌ ነገረ ክርስቶሳዊ ጥያቄዎች አሁን ባለንበት ዘመን ይነሳል ተብሏልና የኢየሱስን የባህሪ ልጅነት ለመካፈል የሚፈልጉ የባህሪ ልጅ ነን ለማለት የሚፈልጉ ወንድሞች አሉ፣ ሰዎች አሉ፣ ወይ ደግሞ የሚያምኑ ያስተምሩ አሉ። አሴም ታይም ደግሞ ኢየሱስ የመጣው ኢንካርኔት ሲያደርግ ወይ ደግሞ ሰው ሲሆን መለኮትነቱን ትቶ ነው የመጣው ብሎ የሚሉ አሉ። እነዚህ ነጥቦችን ጠቅሶልኛል። የሰው ማንነት ላይም በጣም ውዥንብር የሆነ አቋም ያላቸው አሉ። ሶ በምንድን ነው የምንመዝነው? አሁንም ግራውንድ አድርገን ከመጀመሪያው ጀምሮ ስናነሳ ነበር አይደለ? ዶክትሪን መሰረታዊ ነገር ነው። ቤተክርስቲያን የምትቆምበት ግራውንድ ነው። ሁላችንም ዶክትሪናችንን ከፕራክቲሳችን ከየትኛውም ትራዲሽን አስበልጠን ትክክለኝነቱን መገምገም መመዘን አለብን። እሱም ደግሞ ምንገመገምበትን ምንመዝንበትን ደግሞ መንገድ አስቀምጠናል። መጽሐፍ ቅዱስ፣ የቤተክርስቲያን አባቶች ምናምን ብለን ማለት ነው። ሶ እነዚህን አስተምህሮች ስንመለከታቸው አሁን በደንብ አድርጋችሁ አስተምሩ። የክርስቶስ አምላክነት ማለት ፊት ለፊት መጽሐፍ ቅዱሳዊ ግልጽ የሆነ መጽሐፍ ቅዱስ አስተምህሮ ነው። የኢየሱስም ደግሞ የባህሪ ልጅነት አምላክነት ብለን ስንል የባህሪ ልጅነት እያለን ነው። ግልጽ የሆነ መጽሐፍ ቅዱሳዊ አስተምህሮ ነው። አስተምህሮ ብቻ አይደለም፣ አጠቃላይ የክርስቲያኑ ማህበረሰብ የሚቀበለውና የሚታመነው አስተምህሮ ነው። አጠቃላይ የመጀመሪያውን 1000 ዓመታት ላይክ እስካን ብታደርጉ ዝም ብላችሁ ከጥግ እስከ ጥግ የሚታመን አስተምህሮ ነው። በካውንስል ደረጃ የተቀመጠ በካውንስል ደረጃ በኒቅያ ጉባኤ ከዛም በኋላ እሱን ሳይት እያደረጉ የቀጠሉ አጠቃላይ ካውንስሎች በእርግጥም የክርስቶስን አምላክነት ልጅነት ዩኒክ የሆነ ልጅነት ማለት ነው የሚያምኑ የሚያስቀምጡ ናቸው። ሶ ይሄንኑ ደግሞ በተከተለና በተቀበለ መልኩ ፕሮቴስታንቶች በ19ኛው ክፍለ ዘመን የመጡ ፕሮቴስታንቶች አት ሴም ታይም የመጽሐፍ ቅዱስን የመጨረሻ ስልጣን የሚቀበሉ ማለት ነው። በመጽሐፍ ቅዱስ ግራውንድ ላይ ቆመው ይሄንን የሞገቱ ናቸው። ኮንፌሽናል ያመኑ ናቸው። አሴም ታይም ደግሞ ከአባቶችም ደግሞ ጭምር አስረግጠው የሞገቱ ናቸው። በዚህ ወይ በሪፎርሜሽኑ ታይም ላይ ለምሳሌ ስላሴን አስተምረው የማይቀበሉ ነበሩ። ሪፎርመሮቹ ራሱ የተቃወሟቸው ማለት ነው። ኦኬ ሶ ፈርስት ሴንቸሪ ላይ ማን ነው ሰከንድ ሰርድ ሴንቸሪ ላይ ብቻ ያለቀ ጉዳይ አልነበረም። በሪፎርሜሽኑ ታይም ራሱ የስላሴን አስተምረው የሚቃወሙ ነበሩ እና እነሱን ያወግዟቸው ነበር የሪፎርመሮቹ ማለት ነው። ስለዚህ ቅድም እንዳልናችሁ ነው ማለት ነው። ወደ መሰረቶቹ ስንመጣ ምን መዝነው በቅዱሳት መጽሐፍት ነው። አሴም ታይም ደግሞ በአባቶች አስተምህሮ ያው እንትናቸው ይለያያል፣ ካቴጎሪያቸው ይለያያል። ነገር ግን ሁለቱም ምንድናቸው? ኔሰሪ ናቸው። ሶ በዚሁ ግራውንድ ላይ ቆመን በእርግጥም እነዚህ አስተምህሮች ፍጹም ላይ ከአማራጭ ራሱ የማይገቡ እንደሆነ ማስረገጥ እንችላለን ማለት ነው። አሁን ክራይቴሪያውንም እየሰጠናችሁ ነው፣ መዝነንም ደግሞ እየነገርናችሁ ነው። የኢየሱስን አምላክነት አሴም ታይም ደግሞ ለምሳሌ ሰው ሲሆን መለኮትነቱን አቆመ ኦር ተለየው የሚል አስተምሮ ካለ ከዛ በኋላ ደግሞ የባህሪ ልጅ ነን። እዚህ ላይ ትንሽ ሚስ አንደርስታንዲንጎች ሊኖሩ ይችላሉ። ግን ላይክ አገላለጹም ፍጹም ትራዲሽናል ያልሆነ መጽሐፍ ቅዱስ ላይም ደግሞ የማናገኘው ምናልባት በትራዲሽናሉ የክርስቲያን አቀባበል ውስጥ በፕሮቴስታንታዊ
ሴም ታይም ደግሞ በጥንታዊ ማህበረሰቦችም ዘንድ በጉባኤ ደረጃ ራሱ የተቀመጠውን አቀባበል ካየን የክርስቶስ የባህሪ ልጅነት ማለት አምላክነት ማለት ነው ባጭሩ። የክርስቶስን አምላክነት ራሱ ግራውን የምናብራራበት አንዱ መንገድ የባህሪ ልጅነቱ ላይ መስረተ ነው። የባህሪ ልጅ ነኝ ማለት ደሆል ክርስቲያን ደግሞ ተቃውመን ሪዲፋይን ካላደረግነው በስተቀር ሪፎርመሮቹንም ጨምረን አጠቃላይ ፕሮቴስታንት ትራዲሽን ጨምረን አጠቃላይ የ2000 ዓመት ወር ደግሞ የ1500 ምናምን ዓመት የክርስቲያኑ ማህበረሰብ ጨምረን ሙሉ ለሙሉ ተቃውመን ድጋሚ አዲስ ዴፊኒሽን እና አዲስ ማብራሪያ አምጥተን ምናልባት ለዚህ ማብራሪያችንም ግራውንድ እንዳለን እንግዲህ ፈጣሪ ወቀው አምጥተን ካላስቀምጥን በስተቀር ሙሉ ትራዲሽኑ የሚቀበለውና የሚያምነው የሚያስተምረው አስተምሮ ነው። አስተምሮችን የሆኑ አስተምሮችን ስንሰማ የሆነ ሰው ክሌም ሲያደርግ ስናይ ምንድነው የምናደርገው? ቅዱሳት መጽሐፍት ውስጥ አለ ወይ? ቅዱሳት መጽሐፍት ውስጥ መኖሩንም ደግሞ በክርስቲያኑ ማህበረሰብ በኩል እንዴት አድርጌ ማረጋገጥ እችላለሁ? ሄዶ በማየት በመመዘን በማየት በአጠቃላይ ማለት ነው። ካውንስሎችን አባቶችን ምናምን ነገር በመመልከት ማየት እንችላለን። ቢያንስ አንድ ክራይቴሪያ ልስጣችሁ። አንድ ክራይቴሪያ ብቻ ማለት ነው። ስለጨረስኩ ታይሜን አንድ አስተምሮ አንድ ሰው ክሌም አድርጎት አንድ ሰው ክሌም አድርጎት ሆል የክርስቲያኑ ማህበረሰብ ዘንድ በመጀመሪያው 1500 600 ምናምን ዓመታት ኦር በመጀመሪያዎቹ 700 500 ምናምን ዓመታት ውስጥ ጭራሽ የማናገኘው ከሆነ ከፍተኛ ትልቅ ጥያቄ ምልክት ውስጥ መክተት ያለባችሁ፣ ከሞላ ጎደል እንደውም መተው ነው ያለባችሁ፣ መቃወም ነው ያለባችሁ። ምክንያቱም ግራውንድ የምናደርገው ምንድነው? ክርስቶስ ቤተክርስቲያንን መስርቷታል። በዚች ቤተክርስቲያን ውስጥ ደግሞ መንፈስ ቅዱስ ኮንቲኒየስሊ ያለማቋረጥ አብሯት ይዘልቃል፣ ይቀጥላል። ይህንም ተስፋ ደግሞ ሰጥቷል። ክርስቶስም ደግሞ እስከ መጨረሻው ድረስ ከቤተክርስቲያን ጋር አብሮ እንደሚቀጥልና እንደሚኖር ቃል ኪዳኑን ሰጥቷል አይደለ ወይ? ደግሞ ይህንን ቃል ተናግሯል ለሐዋርያቱ። ኮንቲኒየስሊ መንፈስ ቅዱስ እንደሚጠብቃት በክርስቶስም አብሯት እንደሚሆን ካስቀመጠና ህያው ሆና የምትቀጥል ከሆነች ቤተክርስቲያን አንድ ቤተክርስቲያንን ግራውንድ የምታደርግበት አስተምህሮ ወይ ደግሞ መሰረታዊ የሆነ አስተምህሮ በእነዚህ የክርስቲያን ማህበረሰብ ዘንድ በመንፈስ ቅዱስ በሚጠበቁትና በሚመሩት ክርስቲያን ማህበረሰብ ዘንድ ላይገኝ አይችልም ማለት ነው። ቶታሊ ሊጠፋ አይችልም እና በ17ኛው ክፍለ ዘመን ወር በ7ኛው ክፍለ ዘመን ድንገት ብድግ ብሎ ሊመጣ አይችልም። አንድ ክራይቴሪያ አሁን ቢያንስ በዚህ አሁን ባወራ ነው ወይ እስካሁን ባወራ ነው ተጨምራችሁ አንድ መሰረታዊ ነጥብ ይዛችሁ እንድትሄዱ የምፈልገው ቢያንስ እኔ አንድ አስተምህሮ ወይ ደግሞ አንድ ክሌም እውነት ነኝ ብሎ ከመጣ አንድ የምትመዝኑበት መንገድ ምንድነው? በመጀመሪያዎቹ 600 700 ኦር 1000 ዓመታት ውስጥ አለው ይሄ አስተምህሮ ኮንቲኒየስሊ አለው ወይ የሚለውን መያዝ ማለት ነው። ቅድም ምን ብያችኋለሁ? የመጽሐፍ ቅዱስን የበላይ ስልጣንነት ከዛም ደግሞ የክርስቲያኑ ማህበረሰብ ስልጣን አብረን ይዘን በዚህ ግራውንድ ላይ ቆመን እንደ ሪፎርመሮቹ እንዳደረጉት እኛም የነሱን ፈለግ ተከትለን ማድረግ አለብን። ሪፎርመሮቹ እንደዛ አድርገዋል፣ ሪፎርመሮቹን ፈለግ እከተላለሁ ብለን እንደዛም ማናረግ ከሆነ ምንም እየተከተልናቸው አይደለም። ከሳክራመንት አንጻርም ይሄን እናባራዋለን፣ እንመጣለን። አይ ቲንክ ጊዜን ጨርሻለሁ። እሺ ቃሌ እሺ ቆይታል ከጨረስ ጊዜ ግን አሪፍ ሀሳብ እያነሳ ስለነበረ ነው ያሳለፍኩት።